ምንም ነገር አለ አትበለኝ። በመጀመሪያ እኔ የጠየቅኩን ጥያቄ መለሰልኝ። ከዛ በኋላ ይሄንንስ እንዴት ሳትጠይቁኝ ቀራችሁ በል። ያ አንተ መብት ነው። በመጀመሪያ የጠየቅኩን ጥያቄ መልስልኝ ወንድማችን ማለት ወንጌልን የእስራ ረክፋው ሁለት ምሳሌ ሰጥቻለሁ። ቆይ ማራናታ በቃ አሁን የልጅ ጨዋታ እናደርገው። ማራናታ አንተ ለሶሻል ሚዲያ እኮ አዲስ አይደለም እኮ ማራናታ እንዴ። ከአንድም ሁለት ጊዜ እኮ በተለያዩ ሀሳቦች ላይ በፍቅር እንዲህ አይነት ባሪክ የት እንደመጣ እግዚአብሔር ይወቀው። ስለው ተንውቀት ያስገባ ብረት እኮ ነው የተናገርኩ ያለው ፕሮፌት። ለምን ጣልቀ ነው ገብተህ ወጣ አባ ገብተህ ወጣ። ምን መሰለህ የእውነት ገብተህ ስለወጣ እኮ ነው። ጣልቃ ሳይገቡ ግን ያዳምጡ። እሺ በቃ ፕሊስ ባኮተ አንድ ጊዜ አሁን እርሶ ማስረጃዎችን ያዘጋጁ። ቀጥታ እንደጨረሰ ይሄኛውን ሐሳብ እንደውም ማስረጃውን ስላዘጋጅ እንደውም ይሄ ይቅር ማስረጃውን ልስጥህ። ማስረጃውን ማስረጃ ብቻ ልስጥህ። ከዛ በኋላ አንተ ጨርስ። ፕሮፌት ምን ለምን አይረጋጉም? እሺ ሰላም ተወዳጆች እንዴት ናችሁ? ከላይም ከታችም ያላችሁት ጥቅምት 9 2018 ዓመተ ምህረት የፊታችን ጥቅምት 9 ማለት ነው በገርጂ ሆተ ብርሃን የኦርቶዶክሳዊ ወጣት ጉባኤ ተዘጋጅቷል። ያን ጉባኤ ደግሞ በማስታወቂያ በአንዳንድ ነገር የማነቃቃት ስራ እየሰራን ነው። አሁን ማወራበት አቢላክ አርት ሚለው ላይ የተለቀቀ ቪዲዮ አለ። የኦርቶዶክሳዊ ወጣት ጉባኤ በፈለገ አትናቴዎስ መንፈሳዊ ማህበር የተዘጋጀ እሱን ቪዲዮ ገብታችሁ ሪፖስትና ኮፒ ሊንክ እያደረጋችሁ ለሌላ ሰው እንዲደርስ አድርጉ። ከዛ ደግሞ በተጨማሪ የኦርቶዶክሳዊ ወጣትና የፈለገ አትናቴዎስ መንፈሳዊ ማህበርን ኮንሰፕት የያዘ የአንድ ደቂቃ ማስታወቂያ ሰርታችሁ ብዙ ቪው ላገኘ በወንድማችን ዲያቆን ፈለገ አማካይነት የተዘጋጀ በማህበሩ የተዘጋጀ ስጦታ አለ። እሱን ስጦታ ላሸናፊው እንሰጣለን ማለት ነው። ግን እንደ አንድ ኦርቶዶክሳዊ ይህንን ቪዲዮ ለብዙዎች ይደርስ ዘንድ በማስተዋወቅ እንድትተባበሩን ይሁን። አመሰግናለሁ ዲያቆን። ቴንክ ዩ አብዬ። እዚህ ውስጥ ያላችሁ እህቶች ወንድሞች ሁላችሁም የወንድማችን አቢላክ አካውንት ላይ አዲስ የተለቀቀ ቪዲዮ አለ እና ሁላችሁም ገብታችሁ ያንን ቪዲዮ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። እሺ አዲስ የተለቀቀ ቪዲዮ ነው። ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ሐሳቦችን እያነሳን እስከምናወራ ድረስ እየገባችሁ በደንብ ኮፒ ሊንክ፣ በደንብ ሼር አድርጉት። ቪዲዮን አዲስ የተለቀቀ ቪዲዮ አለ። እሺ ኖዋን የሚል አካውንት ይሰማል? አዎ ይሰማል። ማንን በል ስሙ? እየሰማው ነው። ማንን በል ስምህን? አኪያ በል። ድምጽ በጣም ርቋል። ሄድፎን አድርገህ ከሆነ ፕሊስ ንቀለው። ይሁን በጣም ታፍኗል ወንድማችን አኪያ ይባላል። እሱን ሰምቻለሁ እኮ አኪያ፣ ግን በጣም ድምጽ ታፍኗል። ታች ላሉ ሰዎች ራሱ በደንብ አይሰማም በእርግጠኝነት። እና የሆነ በደንብ ወይ ሄድፎን አድርገህ ከሆነ እሱን ብታነሳው ምናምን። እሺ በደንብ ምን ይሁን ነቅያለሁ። አሁንም ድምጽ ታፍኗል። አኪያ አልተነቀለም። አይሰማም እንዴ? አዎ ድምጽ ታፍኗል። እሺ አስተካክለዋለሁ እኮ ያደረግከውን ሄድፎን ንቀለው። ኮኔክት ያደረግከው ብሉቱዝ ካለ ፕሊስ ኮኔክት አታደርገው። ቲክቶክ እንደዚህ ነው፣ ትንሽ አስቸጋሪ ነው። ሄድፎን ምናምን አድርጋችሁ ስትገቡ ድምጻችሁ ፈን ነው የሚለው፣ ምንም አይሰማም። ስለዚህ የግድ ሄድፎኑን ነቅላችሁ ብሉቱዝን ኮኔክት አድርጋችሁ ከሆነ ብሉቱዝን አጥፍታችሁ ምናምን ነው መውራት ያለባችሁ። እሺ ድምጻችን ይሰማል ወንድማችን አኪያ? አዎ የአንተ ድምጽ ግን አሁንም ታፍኗል። ፕሊስ ምንድን ነው የሆነ ነገሩን አስተካክለው። እሺ በቃ አንተ እስከዛ አስተካክል። እሺ ወንድማችን ማራናታ እንዴት አለ? ጤና ይስጥልኝ ወንድሜ ፈለገ። እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆይ። ከረጅም ጊዜ በኋላ። መልካም። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወንድማችን ማራናታ? ርዕሱም መጀመሪያ አልሰማውም።
ሪሱ ይሄ ነበር እንዴ? አሁን ሰማሁ። ምን ችግር አለው? አሁን ሰማሁ። ሌሎች ልጆች አሏት ብለህ ታምናለህ? ማራናታ ሳታገባ እንዴት ልጅ ይኖራታል? የጠየቁ ጥያቄ ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምንም? አገባች ከምለው ነው የምጀምረው ነው። እኔ ጥያቄ በኋላ ላይ ስናወራ ምንም አንተ የፈለካቸውን ሀሳቦች ማንሳት ትችላለህ። ማራናታ አንተ የቲክቶክ ፕላትፎርም እያወቀው እንደ አዲስ መቼም እንደ አዲሱ አስቸጋሪ መሆን የለብህም። እኔ የጠየቁ ጥያቄ ልጆች እንዳሏት ታምናለህ ወይንስ አታምንም ነው። እኔም ከምቀርመው እኮ አውርተን ነበር ከዛ በፊት ማቴዎስ 1:18 ላይ። በጣም ብዙ ሰው ነው የሚገባው በየቀኑ ማራናታ ብዙ ጊዜ በዚህ ላይ። ስለዚህ በመጀመሪያ የጠየቁ ጥያቄ እምነትህን ነው። ድንግል ማርያም ሌሎች ልጆች እንዳሏት ታምናለህ ወይስ አታምንም? አዎ አምናለሁ ወይ ደግሞ አያላምንም በሚለው ነው የምንቀጥለው። ኦኬ ርዕሱን እንሄድበታለን፣ ልንወያይ እንችላለን። ግን ርዕሱ ቅድም ጥያቄ በመጀመሪያ ነው የሚሰው ማራናታ እኔንም አድምጠኛ እንዳደምጥህ አካሄዶች ስታስቀምጥ በመጀመሪያ ለጠየቁ ግዴታ አታድርገዋ። ሪፍሌክሱን ግዴታ እንዳታድርገው። እኔ እያልኩ ያለው ምንድነው ለጥያቄ አልመልስም ብያለሁ። በመጀመሪያ ማራናታ በዚህ ጉዳይ ላይ ለምሳሌ እምነት የሌለው ሰው እንዲናገር አንፈቅድም። ባጭሩ ግዴታ ነው። አንተ ባመንክበት ጉዳይ ላይ ማውራት ደግሞ መብት ነው። ነገር ግን ቅድመ ሁኔታው ግን ግዴታ ነው። ስለዚህ አሁን እኔ ያቀረብኩልህ ሐሳብ በመጀመሪያ እምነት፣ ለምሳሌ አንተ በእግዚአብሔር ታምናለህ ወይንስ አታምንም? ማራናታ እሱ ጥያቄ የለውም። ያው ስሜን እያየ ነው ብዙ ጊዜ አውርተናል። ክርስቲያን እንደሆንኩ አውቀው ነው ያስገባኝ። ማራናታ እኔ አሁን የጠየቁን ጥያቄ ለምንድን ነው በቀጥታ ማትመልሰው? በእግዚአብሔር ታምናለህ ወይስ አታምንም? ማራናታ አማኝ እንደሆንኩ አይተን ያስገባኝ እኮ አልኩህ። በዚህ አውርደህ እንዳታይም ብዬ ነው። በዛ አይደለም ሪኩዌስት ስለላክ ነው ያስገባው እንጂ አሁን አንተ ጊዜ አውርተናል። እናንተ ቆይ እኮ ስላወራ እኔ ማስመስከሪያ አይደለሁም እኮ። ሰዎች በእግዚአብሔር ለማመናቸው ላለማመናቸው ምስክር አይደለሁም። ሰዎች በእግዚአብሔር ታምናላችሁ ሲባሉ ቆይ አዳምጠኝ ፕሊዝ። ከፈለገ ጋር ሳውራ ላያችሁኝም እንዲህ ብሎ መልስ የለም። ማራናታ ተው እንጂ። አሁን እኔ የጠየቁ ጥያቄ ግልጽ ነው። ኦኬ በእግዚአብሔር ታምናለህ ወይንስ አታምንም? ባጭሩ ቀላል እኮ ነው ማራናታ። ኦኬ እንደ ሴታፕ ከሆነ ክርስቲያን ነው አምናለሁ። ግን ለጥያቄ የኔንም አድምጠኛ አልጨረስኩኝም። ምንም ነገር አውርቼ ሳልጨርስ ወደ ሌላ ሀሳብ በእግዚአብሔር ታምናለህ ወይንስ አታምንም ስልህ በቀላሉ አምናለሁ እንዳልኩ ሁሉ ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምንም ስልህ የምፈልገው እምነትህን ነው። ለምንድን ነው ያልመለስክልኝ ብለህ ጠይቀኛ። በቀጥታ አልጠይቅህም። ታምናለህ ወይንስ አታምንም ነው። ኦኬ ከዚህ ከማመንና ካለማመን ውጪ ሌላ አይነት ፕሪንሲፕል ያለው ሰው ካለ ለጊዜው አምናት ሬዲ ለማዳመጥ። እምነት ያለውን ሰው ግን አዳምጠዋለሁ። በጉዳዩ ላይ አንድ አቋም ያለው ሰው ኦኬ ጥያቄን በደንብ አዳምጠኝ። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምንም? ኦኬ ለመጨረሻ ጊዜ ነው ማለት ስለገፋኝና ተጨንቄ ማውራት ስለማልፈልግ የመጨረሻ ጊዜ ነው የምመልስልህ። እኔ ጥያቄው ትክክለኛና ቀጥተኛ ጥያቄ ነው። አዎ አይደለም ብዬ ልመልስልህ እችላለሁ። እኔ እያልኩ ያለው ምንድነው የሚቀርመው አለ፣ ያንን አስቀድመ ይሄንን አስከትል እያልኩ ነው። አንተ አሁን አይደለም እሱን አስፈልግም ማለት አሁን እሱን አንተ ብለኸኝ አይደለም ማራናታ። ጠያቂው ማን ነው? ማራናታ አሁን እየጠየቀ ያለው ማን ነው? አንተ ጠያቂ ነህ። ግን ጥያቄው ትክክል ከሆነ እኔ መቃወም እኮ እችላለሁ። እሺ ኧረ በጌታ እባክህን አዳምጠኝ ማራናታ። እንዴ ተው እንጂ። እሺ አድምጣለሁ። ለምሳሌ ስምህ ማን ነው ስልህ ማን ብለህ ነው የምትመልስልኝ? ተወዳጅ ወንድማችን ስምህ ማን ነው እኔ ብዬ ከጠየቅኩ ያው ፈለገ ነው የምትለኝ።
እኔ አንተን ስጠይቅ ማን ነው የምትለኝ? ለምንድን ነው ተቃራኒ የምትሆነው? በጌታስ ቀላል እኮ ስጠይቅ ማን ትለኛለህ? አሁን እኮ የኔን በቅነት የኔን ብቻ ስማኝ ስለምትል የሚከብድ ነገር አይደለም። እባክህን እኔ አልከበደኝም። እኔን ስማ እኔ መልስልሃለሁ እኮ እኔ መልስልሃለሁ እኮ ሪፍሌክሽን ወንጌል እንደዛ አይደለም። ስምህ ማን ነው? በቃ መልስ ብቻ። ምን ይላል እዚህ ስሜ ምን ይላል እዛ ላይ? እኔ ማንበብ አልችልም እንግሊዘኛ። ስምህ ማን ይባላል? እኔ መረናታ ይላል እዛ ላይ። አንተ እንዴ ምን አይነት ልዕለ ሲሆን ቀን ነው ዛሬ። እሺ ማራናታ። አየህ እኔ ቅን እኮ እያወራ ነው። ለምንድን ነው ቅንነት ማይነው? ኦይ እባክህን፣ ኧረ ፕሊስ አዳምጠኝ ጌታ ሆይ። ለዚች እንኳን ለትንሿ ነገር ኦኬ፣ ለጥያቄ ስምህን ነው። ለዚች እንኳን ለትንሿ ነገር ምን ያክል ፈርዘር እንደምትሄድ ተመልከት። ተወዳጅ ወንድማችን ማራናታ። ግን ጥያቄው ልክ እንደ ጥያቄነቱ ቀላል ነው። የጠየቁ በቃ ስምህ ማን ነው ስልህ ሀገርህን አይደለም የምትነግረኝ፣ እድሜህን አይደለም የምትነግረኝ፣ ሌላ ምንም አይነት ነገር አይደለም የምትነግረኝ። ስምህ ማን ነው ብዬ ስጠይቅህ የሚቀድም ነገር አለ አትበለኝ። በመጀመሪያ እኔ የጠየቅኩን ጥያቄ መለስልኝ። ከዛ በኋላ ይህንን እንዴት ሳትጠይቁኝ ቀራችሁ በል። ያ አንተ መብት ነው። በመጀመሪያ የጠየቅኩን ጥያቄ መልስልኝ ወንድማችን። ማለት ወንጌልን የእስራ ረክፋው ሁለት ምሳሌ ሰጥቻለሁ። ቆይ ማራናታ በቃ አሁን የልጅ ጨዋታ እናደርገው። ማራናታ አንተ ለሶሻል ሚዲያ እኮ አዲስ አይደለህም እኮ ማራናታ። እንዴ ከአንድም ሁለት ጊዜ እኮ በተለያዩ ሀሳቦች ላይ በፍቅር እንዲህ አይነት ባህሪ የት እንደመጣ እግዚአብሔር ይወቀው። ስለ እውነት በባህሪ አይደለም እኔ ያልኩ ያለ ልትሰማኝ አልፈለግኩም። እኔ መስማት መፈለግ አለመፈለግ አይደለም፣ ላዳምጥ ፈልጌ ነው ያስገባው። ላዳምጥ ግን ሳስገባ በመጀመሪያ እኔ የጠየቅኩን ጥያቄ መመለስ አለብህ። የጠየቅኩ ስምህን ከሆነ ስምህን ነው የምትነግረኝ። ለምንድን ነው ወረዳህን የምትነግረኝ? ምን ያደርግልኛል? እኔ ወረዳ በቃ እኔ ነኝ ጠያቂው። እኔ ስለጠየቅኩ ጥያቄ ነው የምትመልሰው። በቃ ስምህን ጠይቄያለሁ፣ ስምህን ትመልሳለህ። ስለ ወረዳ ስታወራ ከአይምሮ አይደለህም ወይ ጤነኛ አይደለህም ወይ ልልህ እችላለሁ። እኔ እኮ ጥያቄን አስተካክል ነው ያልኩህ እኮ። ጥያቄውን አስተካክል ነው ያልኩህ። እኔ አላስተካክልም። አንተ ጥያቄውን አስተካክል አታስተካክል የሚል ሰጠበ ውስጥ አትግባ። ስም ማን ነው ስለ ጥያቄ አስተካክል አትበለኝ። ወንጌል እኮ የእስራኤል እኮ የነፃነት እኮ ነው። ስታወራ ነፃ ስትሆን እኔንም ነፃ አድርገኝ። እኔ መች አሰርኩ? እስቲ እኔ ያልኩህ እኔ መልስልሃለሁ። አይደለኛው አንድ ሰከንድ ብቻ እኔ ቆይ እስቲ ጥያቄ ጠይቀኝ። እስቲ አጭር መልስ ልመልስልህ። እስቲ ጥያቄ ጠይቀኝ የምትፈልገው አጭር ጥያቄ አጭር መልስ መልሼ ላሳየህ። እኔ እሺ አጭር ጥያቄ ልጠይቅህ። ማርያም አግብታለች? ማርያም አግብታለች የሚል ትምህርት የለም መጽሐፍ ቅዱስ ላይ። ስለዚህ አገባች ብለን እኛ ክርስቲያኖች አናምንም። ይሲ እንደዚህ ማለት አሁን ጥያቄን አስተካከል አላልኩም። ማራናታ ይሲ በቃ የፈለገ ሐሳብ አንተ አረባከና እሱ ነው አሁን ያለ። ቆይ አዳምጠኝ እባክህን፣ ተረጋግተህ አዳምጠኝ። ማራናታ ምን ሆነ ነው? ጌታ ሆይ ይኸውልህ አንተ ጥያቄ ስትጠይቅ ጥያቄን አስተካክለው። ጥያቄ እንዴት እንደዚህ ታረጋለህ? ምን አይነት ጥያቄ ነው አልልህም። በቃ እኔ ልመልስልህ ነው አይደል? አጭር መልስ። አንተ አጭር ጥያቄ ታነሳለህ። ጥያቄን መልሼ አሳየውክ። አሁን እኔም የጠየቅኩ አጭር ጥያቄ ነው። እሺ አሁን ወደ እኔ ጥያቄ እንመጣለን። አንተ ጥያቄ ጠይቀህ እኔ መልሼ አሳይቻለሁ። እኔ ሁለት ጊዜ ጥያቄ ጠይቄ ምሳሌ ሰጠውክ እንዲገባክ ብዬ። በእግዚአብሔር ታምናለህ ወይስ አታምንም ስለ አምናለሁ ብለኸኛል። ስምህ ማን ነው ስለ ማራናታ ብለኸኛል። ልክ እንደዚህ ባጭሩ ነው የምትመልሰው። በቃ እኔ አሁን ልክ ስጠይቀኝ ጥያቄ አስተካከል አታስተካከል እንዳላልኩ ሁሉ አንተም ልክ ስጠይቅ በቀጥታ ነው የምትመልሰው። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ ወይንስ አታምንም? ማራናታ። እሺ ፈለገ ብዙ ታገልክ እና ደከምክ። መልስ ኦኬ አላት። ማስረጃዎችን አውጥቼ እስኪ በቃ መለስክልኝ። አላት በቃ አሁን ለጥያቄ መልስ መለስክ። ጎበዝ ልጅ። ከዚህ በኋላም ልክ ስንቀጥል ማራናታ ልክ እንደዚህ ነው የምታደርገው። እሺ ዙሪያ ጥምጥም እንዳትሄድ። እኔ እንደዛ የምመች ሰው አይደለሁም። ነገር ግን ምንድነው የምታደርገው? ለራስህ መቻችተህ ማጠበቃ ሰውን ምንድነው ያመቻቸውት? የምናወራው እኮ ባይብል እኮ ነው ብራዘር። መጽሐፍ ለራስህ አትበላ፣ ለራስህ አትበላ። የሰዎችን ኦፒኒየን ስማ። ላደምጠን ያስገባው አረባክን አቸኩል። እኔ ማወራው ሌላ፣ አንተ የምታወራው ሌላ። እኔ ምን እያልኩ ነው ያለሁት?
ስለ እኔ ሐሳብ አውራልኝ አይደለም ያልኩ። ለምጠይቅ ጥያቄ ግን ቀጥተኛ የሆነ መልስ ስጠኝ። ስምን ስጠይቅህ ቀበሌን እንደማትናገር ሁሉ እኔም ደግሞ ለምጠይቅ ጥያቄ ሌላ አይነት ወረዳ ነክ የሆኑ መልሶችን እንዳትመልስ። አጭር እና ግልጽ። በጣም ጥሩ። ሁላችሁም እዚህ ውስጥ ያላችሁ እህቶች ወንድሞች አዳምጡ። ድንግል ማርያም ሌሎች ልጆች አሏት ወይንስ የላትም ብዬ ስጠይቀው አሏት ብሎኛል። እሺ እንዳላት የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ሌላ አውጣ? እሺ 5 ደቂቃ ስጠኝ። ሌሎች ሰዎች አውራ፣ ማስረጃዎችን ሰብስቤ ልስጥ። ኖ ኦኬ ማሰጠኝ ከሆነ በመናገር ደረጃ ከሆነ 5 ደቂቃ አልሰጥህም። ጥቅስ በመፈለግ ደረጃ ከሆነ ግን እሰጥሃለሁ። አዎ ጥቅሶችን ላምጣልህ እያልኩ እኮ ነው። በቃ ችግር ዲያቆን ፈለገ ላምጣልህ። እሺ ማይክል ሚታረግ ማራናታ እስኪፈልግ ድረስ ከላይም ከታችም ያላችሁ 900 ሰዎች የፊታችን ጥቅምት 9 የሚደረገውን የኦርቶዶክሳዊ ወጣት ጉባኤ በቦሌ ገርጂ ሆተ ብርሃን እዚህ የኔ አቢላክ ሚለው አካውንት ላይ የተሰራ ቪዲዮ አለ። እሱን ለሁሉም ኦርቶዶክሳውያን ሼር አድርጉልን። እናንተም በዚህ መርሃ ግብር እንድትገኙ ይሁን። ያዘጋጀው ደግሞ ፈለገ አትናቴዎስ መንፈሳዊ ማህበር ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና የተሰጠው ማህበር ነው። ስለዚህ እዚህ ላይ ቪዲዮ ላይ እየገባችሁ ያሉ ምንድነው መመሪያዎች አሉ። ያም የኦርቶዶክሳዊ መልካም ወጣትና ኦርቶዶክሳዊ ወጣትንና የፈለገ አትናቴዎስ መንፈሳዊ ማህበር ሎጎ አድርጋችሁ ጥሩ ኮንቴንት ሰርታችሁ ጥሩ ቪው ካገኛችሁ ያዘጋጀንላችሁ ስጦታ አለ ለሁላችሁ፣ በተለይ ቫይራል ለወጣ ቪዲዮ ላላችሁ። ስለዚህ እየገባችሁ አቢላክ ሚለው አካውንት ላይ ቪዲዮን ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ሼር አድርጉት፣ ኮሜንት አድርጉት። ቫይራል ወጥቶ ሁሉም ሰው እንዲያየው ማለት ነው። ዲያቆን ያመሰግናል። ቴንክ ዩ አቢላክ እናመሰግናለን። በዚህ አጋጣሚ ኮሜንት ሴክሽን ላይ በራሱ ስም እንዴት ማህበር ይሰይማል የሚል ኮሜንት አየው። ክርስቲያኖች ፈለገ አትናቴዎስ የሚለው ስም የኔ ስም አይደለም። ባይ ዘ ዌይ የኔ ስም ፈለገ አትናቴዎስ አይደለም። እኔ ስሜ እስጢፋኖስ እባላለሁ። ለማታውቁኝ ሰዎች ስጢፍ ማለት ትችላላችሁ። ፈለገ አትናቴዎስ የኛ ዓላማችን የኛ ህልማችን መጠሪያ ስም ነው። የቅዱስ አትናቴዎስን ፈለግ መከተል ማለት ነው። ኦኬ ቅዱስ አትናቴዎስ ማን ነበረ? ምንድን ያደረገው? የቤት ስራውን ለእናንተ እንሰጣለን። ስለዚህ ያው የኛ ትልቁ ዓላማ በዚህ ዘመን ያሉ እያንዳንዱ ወጣት የሆኑ ክርስቲያኖች ወንድሞች የቅዱስ አትናቴዎስን ፈለግ ተከትለው እውነታቸውን እንዲያቅቡ ነው። እና ፕሊስ እባካችሁ በዚህ ልክ ጨለምተኛ አትሁኑ። እንዲህ አይነት ነገር የትኛውም ክርስቲያን አይሰራም። እሺ we are not protestant። እሺ ኖ ዋን የሚል አካውንት ማይክ ካልሰራ አቤት ማይሰማ ከሆነ በቃ እንሰነባበታለን። እሺ ይሰማሃል? አዎ አዎ። ማን ነበር ያልከኝ ስምህን? ሲጮክ አኪያ አኪያ ድምፁ ይሰማችኋል ከታች? እስቲ ድምፁ ይሰማችኋል ከታች? አይሰማም። እሺ ወንድማችን አኪያ ምን እናደርግ መሰለ፣ ሌላ ጊዜ ስፒከሩን አስተካክለ ምናምንና ከዛ እናስገባለን እናወራለን። እሺ 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 አኪያ እንወዳለን። እሺ ሞቲ የሚል አካውንት ይሰማል? ሞቲ አቤት። ሞቲ ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት። ፕሮቴስታንት የትኛው ቤተ እምነት ማለት ምን ማለት ነው? ማለት ራሱ ከየትኛው ቤተ እምነት ነው? ፕሮቴስታንት አንድ ቤተ እምነት ነው እንዴ? ታዲያ ስንት ነው? ኦርቶዶክስ ስንት አለ? እሺ ሞቲ በመጀመሪያ ስምክ ነው አይደለ? ሞቲ ነው አይደል? እሺ ምን ማለት ነው ሞቲ? ኪንግ ማለት ነው። እሺ በቃ ንጉሱ ብዬ ልጥራ እንዲቀለኝ። ንጉሱ ፕሮቴስታንቲዝም አንድ ቤተ እምነት አይደለም። ፕሮቴስታንቲዝም ተብለው የሚጠሩ ግን ቤተ እምነቶች አሉ። ለምሳሌ
አንድ ምሳሌ ልስጥ። ዌብሳይት ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ብለህ ሰርች ታደርግና በውስጡ የሚካተቱ ቤተ እምነቶችን መመልከት ትችላለህ። ቢያንስ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት እንኳን በሚለው ካውንስል ውስጥ የሚካተቱ አባል ቤተ እምነቶች ተብሎ የተቀመጡ ማየት ትችላለህ ንጉሱ። እና በጣም ብዙ ናቸው። ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ መካነ ኢየሱስ፣ አማኑኤል ህብረት፣ አማኑኤል ባፕቲስት፣ ወንድማማቾች ሁሉ የሚባል ቤተ እምነት አለ። ዊነርስ ቻፕል፣ 7000 ምርጦቹ፣ ክብረ ጽዮን ምናምን የሚባሉ ቤተ እምነቶች አሉ። የጠየቅኩ ያንን ነው። አንተ እስከ የትኛው ቤተ እምነት ነህ ብዬ ማለት ነው። ማለት ይሄንን ለምንድን ነው ፈለግከው? እኮ እኔ እኮ የገባው በትምህርት ስለምትለያዩ ያንተን ጥያቄ ለመመለስ ስለፈለኩኝ በትምህርት ስለምትለያዩ ትምህርትን ለይቼ ማውራት ስለፈለኩኝ እኛ እንደዚያ ቤተ እምነት እንደዚያ አንልም። አንተ በቃ ባጭሩ ቤተ እምነትን የምትናገር ከሆነ ትናገራለህ፣ ካልሆነ በጌታ ሰላም ታች ትወርዳለህ። አለቅ በግድኛ ቤተ እምነትን ተናገር አንልህም። ካፈርክበት መብት ነው። ካልሆነ መልስ መናገር አልሰጥም ማለት ነው። ምን አልከኝ? ካልሆነ መልስ አትወስድም ማለት ነው። ሞቲ አቤት ወንድማችን፣ አቤት አቤት። በህይወት ደስተኛ ነህ? በጣም እሺ። ታዲያ እኔን ቀን ለምንድን ነው የምታበላሽ? እኔ ምሽት እኔ በሰላም እንዳደር አትፈልግም? ምንድን ነው የጠየቁ ጥያቄ ንጉሱ ወይም ደግሞ ሞቲ ወንድማችን ወይም ንጉሱ ወንድማችን? ጥያቄ እኔ ጠየቁት ማራም በጣም ሲምፕል ነው። ልጅ ለምሳሌ ተጠምቀሃል? በክርስቶስ አምነህ ተጠምቀሃል? ነው አይደለም? ጥያቄ አለ ብዬ እኮ በክርስቶስ አምነህ ተጠምቀሃል? አዎ ጌታዬ ሆይ በክርስቶስ አምነህ ተጠምቀሃል? የት ነው የተጠመቀው? ማለት ተምሬ ነው። መጽሐፍ ቅዱስ ተምሬ ነው። እኔ አሁን እንዴት ነው የተጠመቀው ብዬ ነው የጠየቁ። የት ነው የተጠመቀው ንጉሱ? ማልታቲ ጉርባዩ የት ነው ማለት? እሺ ኦሮሚያ ጅማ እኮ ምን እኮ የትኛው ቤተክርስቲያን ተጠመቀ? ቦታ ነው የፈለግከው? ቤተክርስቲያኑን የፈለግኩት። የት ቤተክርስቲያን ተጠመቅ? ለምንድን ነው? ቆይ እሱ አሁን ሊነግር ይችላል። እኔ አሁን ምን እኮ አትነግረኝ? ዋና ጥያቄ እኮ አይደለም እኮ ጌታ። ሁላችሁም ለእለስ እያላችሁ ጻፉ ኮሜንት ላይ። ወይኔ ጂሰስ እንዴ ንጉሱ ፈለገ። አቤት አለው። የት ቤተክርስቲያን የተጠመቀው? ለምንድን ነው ጠየቅከው? ይሄንን አትጠይቅ። ወደ ጥያቄው ቢንገባ አይሻልም? ንጉሱ አቤት። እስቲ አንዴ ለእለስ በል እስቲ ማለት ለእለስ በል እስቲ ምን ማለት ነው? እሱ ደግሞ ቤተ እምነት የለህም ወይ ማለት ነው? አይደለም። እኔ እኮ ማለት ልጅ ያላት ብዬ ነው አይደለም የገባው። ለምን ይሄንን አትጠይቅም? እኔ ምን ብለህ የገባው አላልኩም ንጉሱ። ኤቪደንስ ይሰጣል። እኔ እሺ እኮ ተመለስ። እኔ ጌታዬ እኔ ዛሬ ምን ሲያቀልጠኝ ዱላ እንደከፈቱ እኔ ትነግረኛለህ። እሱን አትነግረኝም መች አልኩ። የት ቤተክርስቲያን የተጠመቀው? እሱን ጠይቃ ወደ ሌላ ቤተክርስቲያን ታፍራለህ። አሁን ይሄንን ሰዓት ይሄንን ጊዜ ራሱ አንተ እኮ ነው ማለት ንጉሱ በቤተክርስቲያን ታፍራለህ? አቤት በቤተክርስቲያን ታፍራለህ? በቃ ማታፈር እኮ እኛ ስለ ቤተክርስቲያን አይደለም እኮ እኛ ጉዳይ እኮ ስለ ክርስቶስ ጥያቄ ነው። ስለ ቤተክርስቲያን ነው። ፕሮቴስታንት ምናምን የሚባል አንተ እኔ ጠየቅኩ ስለ ቤተክርስቲያን ነው። እኔ ጠየቅኩ ስለ ቤተክርስቲያን። የት ቤተክርስቲያን የተጠመቀው? ማታፈር ከሆነ ንገረኝ። በቃ በቤተክርስቲያን ማታፈር ከሆነ ደፈር ብሎ ምን አይደለማ። ዋና ጥያቄ ይሄ አይደለም። እኔ ያለው የኔ አባት መካነ ኢየሱስ ነው ወይስ ደግሞ ሙሉ ወንጌል ነው ይችላል? ይሄ አይደለም። ሌላ ጊዜ እናወራለን። እንወዳለን። እሺ ሰላም እንወለን። ሰላም ደረልን። ቾሽ እኔ አልሳደብም። አብሽር ነጋት አረኛ ማን እንሳደብም። እንወዳለን። ነጋቲ ኦቦሌሶ ነጋ ቡልቲ
እንዴት አደራችሁ ነው ለካሱ ነገር ደህና አደር እንዴት ነበር የሚባለው? እሺ ፕሮፌት ሰላም ለእናንተ ይሁን። እንዴት ናችሁ? ፕሮፌት እንዴት አሉ? እንኳን ደህና መጡ። እግዚአብሔር ይመስገን ደህና ነህ? እዚህ ቤት ላይ ያላችሁ ሁላችሁ ሰላም ለእናንተ ይሁን። እንኳን ደህና መጡ ፕሮፌት። ከየት ቤተ እምነት ነው የመጡት? 5-10 ደቂቃ አብሬያችሁ ላሳልፍና ከዛ እግዚአብሔር ካለ ወደፊት ደግሞ እናወራለን። ግን እኔ የመጣሁት ከኢሜጅ ኦፍ ክራይስት ቸርች ነው፣ ፔንቴኮስታል አማኞች ከዛ ቸርች ነው የመጣሁት። በጣም ጥሩ። ድንግል ማርያም ልጆች አሏት ብለው ያምናሉ ፕሮፌት? አዎ አሏት። እርግጠኛ ነዎት ፕሮፌት? በጣም ብዙ ቦታ ላይ መጽሐፍ ቅዱሳችን ያወራል። ስፔሻሊ ወንጌላት ላይ ዮሐንስ ወንጌል ላይ፣ ሉቃስ ወንጌል ላይ ቅድምም እየጻፍኩልህ ነበር። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ የእናንተንም መጽሐፍ የኛንም መጽሐፍ ማየት ትችላለህ። እዛ ላይ ስፔሲፊክሊ ከዚህም ነገር በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ይላል። ኮፒ ፔስት ላድርግልህ የምችል ይመስለኛል። እንደዚህ ብዙ ቦታ አለ። ኦልሞስት ጊዜ ይፈጅብናል እንጂ ብዙ ቦታ ላወጣልህ እችላለሁ። እሺ ፕሮፌት በጣም ጥሩ። እስኪ አንድ የመጽሐፍ ቅዱስ ማስረጃ እናውጣና አብረን እያነበብን እንመልከት። የትኛው ክፍል ላይ ነው ድንግል ማርያም ልጆች እንዳሏት የሚናገረው? እስኪ አንድ የመጽሐፍ ቅዱስ ማስረጃ እናውጣ። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ አለ። እሺ ምን ይላል ፕሮፌት? እኔ አነብልዎታለሁ። ሉቃስ 8:19 ላይ ይህን ክፍል ያው ላንብብልዎት። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ነው ያለው። ክፍሉ እንደዚህ ይላል። ከዚህም በኋላ እናቱና ወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ፣ ከዚያም ጥቂት ቀን ኖሩ ይላል። ኦኬ ወንድሞቹ የሚለውን ሀሳብ ነው ያነሱልን ይመስለኛል። አይ ቲንክ በጣም ጥሩ። እሺ እናመሰግናለን ፕሮፌት። ይሄ ክፍል ድንግል ማርያም ልጆች እንዳላት የሚናገር ክፍል አይደለም። ምናልባት እርሶ ግን ከሰጡን ጥቅስ አንጻር ወንድሞቹ የሚል ቃል አለ። ወንድሞቹ ስላለ ልክ እንደ ክርስቶስ ከድንግል ማርያም የተወለዱ ሊሆኑ ይችላሉ የሚል ሀሳብ ነው አይ ቲንክ እየሰጡን ያሉት። ለእኛ ለክርስቲያኖች በነገራችን ላይ ወንድሞቹ የሚል ቃል ጆሮአችንን ቆርቁሮ አያውቅም ፕሮፌት። ጆሮአችንን ቆርቁሮ አያውቅም። ለምንድን ካልን ፕሮፌት እባክዎ ይመለሱ ወደ ላይ፣ አለበለዚያ ያስወርዶታል። ትንሽ አስቸጋሪ ነው። መጽሐፍ ቅዱስ ከሆነ እኔ ስለያዝኩኝ ስልክ አወጣለሁ። ወደ ቀድሞ ነገር እንመለስ ፕሮፌት። የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ እንደዚህ ይላል፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም ነውና ብሎ እንደተናገረ እንመለከታለን። በመጽሐፍ ቅዱስ ላይ የጌታችን ኢየሱስ ክርስቶስ ወንድሞች ተብለው የተጠሩ በጣም ብዙ አሉ እና ወንድሞቹ ተብለው መጠራታቸው ለኛ ይቆረቆረንም። ምክንያቱም ጌታችን ኢየሱስ ክርስቶስ እንዳለው የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። የአባቴን ፈቃድ የሚፈጽም ሁሉ እርሱ እህቴ ነው ብሎ ተናግሯል። ስለዚህ የጌታችን የኢየሱስ ክርስቶስ እህቶች፣ የጌታችን የኢየሱስ ክርስቶስ ወንድሞች ተብለው መጠራታቸው ለኛ ለጆሮ የሚቆረቆር ነገር አይደለም። ለመጽሐፍ ቅዱስም አዲስ ነገር አይደለም። ወንድሞቼ ይለን ዘንድ ራሱ አላፈረበንም አይደለም የሚለው ቃሉ። ወንድሞቹ ተብለው የተጠሩ አሉ። ፕሮፌት እርሶ እንደሚያውቁት በመጽሐፍ ቅዱስ ላይ በጣም ብዙ የተጠሩ አሉ። ወንድሞቹ አሉ ወይንስ የሉም አይደለም። መጽሐፍ ቅዱስን ገልጠን ድንግል ማርያም ሌሎች ልጆች አሏት ወይንስ የሏትም የሚል ሀሳብ ነው። ስለዚህ ከዚህ በኋላ ወንድሞቹ የሚል ጥቅስ አናወጣም። ለምን? ቅድም እንዳየነው ክርስቶስ እንደተናገረው የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ስለተናገረ ማለት ነው። እሺ በጣም ወንደርፉል። ሀሳብን አጌንስት አልሆንም፣ ግን መጽሐፍ ቅዱስ ገልጠን ስለምናወራ መጽሐፍ ቅዱስ ሲናገር እንድትሰማ ይፈልጋለሁ። 2 ወይ 3 ደቂቃ ከእውቀት በጎነት ይቀድማል ስለሚል ለመሸናነፍ ወይም ደግሞ የኔን እውነት አንተ ጋር ለማስገባት ያንተን እውነት ለማስገባት ካወራን ነው ብዙ ሰው ማይግባባው። እውነትን እንደ እግዚአብሔር ቃል ለመነጋገር እኔ ማምነው አንተ የምታምነው ብለን ለመጠጋጋት ሲሆን ምን ይሆናል? ዲስከሽናችን ፍሪ ይሆናል። ኢሞሽን አይኖረውም፣ ንዴት አይኖረውም። ጆይፉል የሆነ ኮንቨርሴሽን ይኖረናል።
ስለዚህ ያንተን የኔን እውነት አንተ ውስጥ ለማስገባትና ያንተን እውነት እኔ ውስጥ ለማስገባት ከሆነ ነው ኮንቨርሴሽናችን ስትሮንግ የሚሆነው። በጣም ሰምቻለሁ። ጌታ ኢየሱስ ይባርከ። እዚህ ላይቭ ላይ ያላችሁ ሰዎች ሁላችሁም አንተ የጠቀስከውን ጥቅስ ላውጣልህና ሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለው ነው። ሄርሜኔቲክስ የሚባል ነገር አለ። መጽሐፉን ሙሉን ስንፈታው አውዱን ምንፈታበት ፍቻ አለ። አንተ ያልከውን ቃል ብቻ ላውጣልህና ከአንተ ቃል ብቻ ልነሳ። አውጣልኝ። ሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ አውጣልኝና አንተ እንድታነበው ሰዎች አንተ የጠቀስከውንና ከላይ ደግሞ 19ና አንተ የጠቀስከው 21 ላይ ነው። ሉቃስ ወንጌል ምዕራፍ 8 ከ21 ጀምሮ ነው አንተ የጠቀስከው። እኔ ማነሳለህ ደግሞ እመቤታችን ማርያም ልጆች አሏት ብሎ የሚያስተምረው መጽሐፍ ቅዱስ ወይም ደግሞ የሚገልጸው ብዙ ቦታዎች ነው። 19ን ያዝልኝ። ሉቃስ ወንጌል ምዕራፍ 8 ቁጥር 19ን አንዴ አንብብልኝ። ሉቃስ ወንጌል ምዕራፍ 8 19 አንተ ያወራው 21 ነው። እሺ 19ን አንብብልኝ። ሉቃስ ወንጌል ምዕራፍ 8 21 አይደለም ግን ላንብብልህ። ሉቃስ ወንጌል ምዕራፍ እዛ ላይ ነው ቁጥር 19 ምን ይላል? እናቱና ወንድሞቹ እርሱ ወዳለበት መጡ ይላል። ከሕዝቡ ብዛት የተነሳ ሊያገኙት አልተቻላቸውም ይላል። ይሄ የሚያወራው እናቱና ወንድሞቹ ወደ እርሱ መጡ which is biological። ከዛ ወንድሞቹ የሚለውን ኢየሱስ ያወራውን ቃል ደግሞ 21 ላይ አወርድልሃለሁ። ኢየሱስም መለሰና እንዲህ አላቸው፣ እናትህና ወንድሞቼ ሊያዩህ ወደዋል፣ ወደ ውጭ ቆመዋል ብለው ነገሩት። እነማ there is someone እዛ አራውንድ ያሉ ሰዎች የኢየሱስን እናትና ወንድሞቹን የሚያውቁ ቁጥር 20 ላይ ነው ይሄ ቃል ያለው። ይኸውልህ እናትህና ወንድሞቼ ሊያዩህ ወደው በውጭ ቆመዋል ብለው ነገሩት። ሚኒንግ የኢየሱስ ክርስቶስ አገልግሎት ከቤተሰብ ሙቭ ስለሚያደርግ ስለሚወጣ ቤተሰቡም እንደነሱ እየተከተሉ ያለበት ቦታ ላይ ስለሚያስተምር ስለሚንቀሳቀስ ፎሎ የሚያደርጉት እዛ ጋር ነው። 21 ላይ እንምጣና 21 ላይ እርሱም አላቸው ጌታ ኢየሱስ ክርስቶስ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉ እነዚህ ናቸው አላቸው። አንተ ያነሳው ሐሳብ 21 ነው። ምን ማለት ነው? ኢቭን ልመጣልህ እችላለሁ። እኔ ለምሳሌ እግዚአብሔር በሰጠኝ አደራ በሰጠኝ ቤተክርስቲያን ውስጥ የማገለግልበት መልእክት ሮሜ 8:29 ላይ ያለው ነው። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል ሚላል ሮሜ 8:29 ላይ። ቅድም ያልከው ምን ማለት ነው? ኢየሱስ ክርስቶስን በእውነትና በመንፈስ የሚከተሉ ወይም ደግሞ ዳግም የተወለዱ ከኢየሱስ ክርስቶስ ተከታዮች ወንድሞች ይለዋል። ኢንተርፕሬቴሽኑ ወንድም ተብለናል። እኛ በክርስቶስ የምናምን እኛ ስል እናንተንም ኢንክሉድ እያደረኩ ነው። ኦርቶዶክስ በክርስቶስ አታምንም ብዬ ስለማምን ኦርቶዶክስን በክርስቶስ ታምላለች። ተረዳኝ አይደል? እኛ ስል የኔን ሐሳብ ብቻ አይደለም። ከኔ ጋር ነክ እየሰማክ እኛ ስል እናንተም በክርስቶስ ስለምታምኑ እኛ በክርስቶስ የሚያምን ሰው ሁሉ ወንድም ነው። ስለዚህ ጌታ ኢየሱስ ክርስቶስም ያወራው ሐዋርያው ጳውሎስም ሮሜ 8:29 ላይ ያነሳው ሐሳብ በክርስቶስ የሚያምኑ እነሱ የልጁን መልክ እንዲመስሉ አስቀድመው ተወስነዋል። ምን ማለት ነው? ወንድሞች ተብለዋል። ይሄ በክርስቶስ በማመን የሚገኝ ወንድምነት ነው። ባዮሎጂካል ወንድምነት ግን ቁጥር 19 ላይ ሙሉ አፈታቱን ሄርሜኔቲክስ ስለምታቅ ስነ አፈታት ስለምታቅ ሙሉ አውዱን ስታነበው የኢየሱስ ክርስቶስን ሂደት ማየት ትችላለህ። 19 ላይ እናትና ወንድሞቹ የሚለው በኢየሱስ ክርስቶስ ያመኑት አይደለም፣ ወይም ደግሞ የእግዚአብሔርን ቃል የሚያደርጉት አይደለም። ባዮሎጂካሊ እሱን ለማየት የመጡ ናቸው። This is what the Bible says። ባዮሎጂካሊ ኢየሱስን ለማግኘት መጥተው ሊያዩት ይፈልጋሉ። ቆይ አንድ ጊዜ ያው ከዚህ አሁን እስካሁን የሰማኑት ያው እግዚአብሔር ባወቀ ሐሳቡ ትክክል ሆኖ አይደለም ግን ይመስለኛል ከንግግር አንፃር ልክ እንደዚህ አይነት ንግግሮችን ስለለመዱ ጣልቃ ገብቶ እንዳናስቆም በሚል ነው። እሺ ከዚህ በኋላ ግን ምንድነው የምናደርገው? በቀጥታ የመጽሐፍ ቅዱስ ጥቅስን ብቻ አንስተን የምንናገረው። ምን አለ መሰሉት ፕሮፌት አሁን እርሶ ለምሳሌ በሚያገለግሉበት ቸርች ላይ እንዲህ አይነቱን ነገር ቢናገሩ እርግጠኛ ነኝ አሜን የሚል አማኝ ይሆናል። አሁን ግን እያወሩ ያሉት በእምነት ከእርሶ ከሚለዩ ክርስቲያኖች ጋር እና ከኛ ከክርስቲያኖች ጋር ደግሞ ሲያወሩ ለእያንዳንዱ ነገር ማስረጃ ያስፈልጋል። ካልሆነ ግን ባጭሩ ለምሳሌ ለኔ ይቅርታ ለቃል አጠቃቀሚ ፕሮፌት ተረት ነው የሚሆነው ለኔ ያለምንም ማስረጃ ላቋርጠህ እኔ አምናት ቱ ኢሞሽናል ግን አንድ ላቋርጠህ አይደለም እንደዚህ ከሆነ አልሰማህማ ቢኮዝ እያከበርኩ ወርዳለሁ ኖ ፕሮፌት አንድ ጊዜ አዳምጡ። እኔ ብቻ ልናገር አይባልም።
ቆይ አንድ ጊዜ አይደለም አሁን መጽሐፍ ቅዱስ አውጣልኝ አልኩህ እኮ ፕሮፌት። እሺ እሺ እባክዎትን አንድ ጊዜ አዳምጡ። አሁን እኔ ብቻ ልናገርም አይባልም። ቅድም እኮ ረዥም ሰዓት ሲናገሩ እኛ ያደመጥነው ሐሳቡ ትክክል ሆኖ አይደለም። እሺ በጣም ብዙ ስህተቶችን ከመሃል እየሰማን ግን ቆይ ይጨርሱና በኋላ እናወራለን ብለን ነው ጸጥ ያልነው። ከዚህ በኋላ ባለው ግን ውይይት ለክፍሎ ስናደርግ አብረን ስንቀጥል ምንድነው የምናደርገው? ለአንድ ሐሳብ ለምናነሳው ሐሳብ ቀጥታ የመጽሐፍ ቅዱስ ማስረጃ ነው የምናነሳው። አሁን መጽሐፍ ቅዱስ ይናገር። አሁን እኔ እሱን አስቀምጬ ገርሞታል እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ እያልኩኝ የመጽሐፍ ቅዱስ ጥቅስን ለይምሰል ለምሳሌ ጠቅሼ ግን ማይነሰን ነገር ማውራት ከሆነ ባጭሩ ለእርሱም ተረተረት ነው የሚሆነው። ምንም ነገሩን እሽሩሩ ማለት ስለማያስፈልግ ማለት ነው። ስለዚህ ምንድነው የምናደርገው? ቀጥታ ወደ መጽሐፍ ቅዱስ እንገባና የመጽሐፍ ቅዱስ ማስረጃዎችን እናወጣለን። ለምሳሌ እርሶ ባወጡት የመጽሐፍ ቅዱስ ሐሳብ ላይ ባዮሎጂካል የሆኑ ወንድሞች ናቸው የሚል ሐሳብ የለም። ወንድሞቹ ተብሎ እንደተጠሩ ግን ይናገራል መጽሐፍ ቅዱስ። ቀደም እንዳልነው በጣም ሐሳቡ ግልጽ ነው። ብዙ መልፋት የለብንም። የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የእምነታችን ጀማሪና ፈጻሚ ሆነው ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። በቃጭ። ስለዚህ የጌታችን የኢየሱስ ክርስቶስ ወንድሞች ተብሎ የተጠሩ አሉ ወይንስ የሉም? አሉ። አሁን እኛ እያወራን ያለንበት ርዕስ የጌታ የኢየሱስ ክርስቶስ ወንድም ተብሎ የተጠሩ አሉ ወይንስ የሉም ብለን አይደለም እያወራን ያለነው። ድንግል ማርያም ልጆች አሏት ወይንስ የሏት ብለን ነው። ለምሳሌ ያክል አንድ አጭር ሲምፕል ነገር ላንሳሉት። ፕሮፌት ለምሳሌ ክርስቶስ የድንግል ማርያም ልጅ ተብሎ ተጠርቶ ያውቃል ወይስ አያውቅም? ተጠርቷል። በጣም ጥሩ። ድንግል ማርያምስ የክርስቶስ ኢየሱስ እናት ተብላ ተጠርታለች ወይስ አልተጠራችም? በትክክል ዴፊኒትሊ። በጣም ጥሩ። ልክ ክርስቶስ የእሷ ልጅ መሆኑን የምናረጋግጠው በመጽሐፍ ቅዱስ ላይ የድንግል ማርያም ልጅ መሆኑ ተረጋግጦ ስለተቀመጠ ነው። ከእንደገና ደግሞ ታሪካዊ ደግሞ ዳራም አለ መጽሐፍ ቅዱስ። ክርስቶስ በቤተልሔም ግርግም እንደተወለደ እያለ ሌሎችን በጣም ብዙ ሐሳቦች ይናገራል መጽሐፍ ቅዱስ። ታሪክ ይዳራል ራሱን ይቻላል። ስለዚህ ምን እናደርጋለን? ከመጽሐፍ ቅዱስ ላይ የድንግል ማርያም ልጆች ተብለው የተጠቀሱ ካሉ በስም ደረጃ የማርያም ልጆች ተብለው የተጠቀሱ ካሉ የመጽሐፍ ቅዱስ ጥቅስ እናነሳና እናውጣለን። ከዛ በኋላ በዛ ማስረጃነት እንቀጥላለን። አሁንም ግን እድል ሲሰጡት ወንድሞቹ የሚሉኝ ከሆነ የልጅ ጨዋታ ነው የሚሆነው። ምክንያቱም በማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። ኦፍ ኮርስ ለእኛ ለክርስቲያኖች ለጆሮአችንም አይቆረቁረንም፣ ወንድሞቹ እንባል ዘንድም አላፈረብንም። ስለዚህ አዎ በመጽሐፍ ቅዱስ ላይ ወንድሞቹ ተብለው የተጠሩ አሉ። ሰው ምንድን ነው የምናደርገው? አሁን የማርያም ልጅ ልክ እንደ ክርስቶስ የማርያም ልጆች ተብለው የተጠቀሱ ካሉ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ እንገልጣለን፣ ያወጣሉ ማስረጃ። ከዛ በኋላ ብለን እናያለን። ማስረጃ ይስጡኝ። የማርያም ልጅ ተብለው የተጠቀሱ ጥያቄን በደንብ ያደምጡኝ ይመስለኛል። የማርያም ልጅ ተብለው የተጠቀሱ ማስረጃ ከመጽሐፍ ቅዱስ አወጣልሃለሁ። እያወጣሁልህ ግን ጥቅሱ ይቅደም። አሁን ፕሮፌት ያው ቅድም ተስማማን አይደል? አሁን ሌላ ሐሳብ አንቀጥልም። ጥቅሱ ወይ ኤማ ምን መሰለህ፣ አንተ ጋር ያለውን እውነት ህዝብ ላይ መጫን ነው የሚሆንብህ። ይሄ which is I don't know እኔ ጋር ያለው ችግር የለውም። እኔ ጋር ያለው እውነት ከሆነ እኮ ህዝብ ላይ ቢጫን ችግር የለውም። ወይ ሐሳብ ሰው ላይ ልጭ ነው የሚል ሐሳብ ከሆነ ግን ፕሮፌት ወይ እኔ ዶሚኔት አድርገን አላልኩኝም። የጠየቅኩት የመጽሐፍ ቅዱስ ማስረጃ ነው። ጥቅስ እያወጣው የራሴን ሐሳብ ልናገር የሚሉ ከሆነ አያስኬድም። አላልኩም። አይደለም ኢሞሽናል ልታደርገኝ ነው ማለት ነው። እሺ ሉቃስ ወንጌል እሺ ቆይ አንድ ጊዜ ስጠኝ። መጽሐፍ ቅዱስና ሉቃስ ወንጌል ምዕራፍ 8 19 እስከ 21 ምንድን ነው የሚለው? ይሄንን እንዴት ነው አንተ ኢንተርፕሬት የምታደርገው? እሺ ይሄንን ለህዝብህ ወይ አንተ ለምታስተምረው አንተ ለምታውቀው ቃል ኢንተርፕሬት እንዴት ነው የምታደርገው? ሄርሜኔቲክሱ እንዴት ነው የምትፈታው? ወይም ደግሞ የእናንተ የባይብል አፈታት እንዴት ነው? ከ19 እስከ 21 ያለውን ብቻ ፍታልኝ። እሺ በጣም ጥሩ። ባይዘው እኛ ክርስቲያኖች ነን ፕሮፌት። ለኛ ለእንደዚህ አይነት አማኞች በነገራችን ላይ ቤተክርስቲያን ጥርት ያለ ትምህርት አላት። ስለዚህ ከቤተክርስቲያን ውጪ ትምህርት ማንም ሰው በግሉ አይፈታም። እኔ ሉቃስ ወንጌል ምዕራፍ 8 ከቁጥር 19 ጀምሮ ያለው ሐሳብ ምንድነው የሚለው አነብሎታለሁ። ከዛ በኋላ ይሄን ሐሳብ ራሱ ደግሞ የመጽሐፍ ቅዱስ ማስረጃን አውጥቼ እነግሮታለሁ። በደንብ ያደምጡኝ እሺ። ከዛ በኋላ ክርስቲያኖች በደንብ አዳምጡ። ይሄንን ሐሳብ ካነበብኩላቸው ከገለጥኩላቸው በኋላ ፕሮፌት በቀጥታ አወጣልሃል ያሉትን ጥቅስ ነው የሚያወጡልን። የማርያም ልጆች ተብለው የተጠቀሱ ከመጽሐፍ ቅዱስ ላይ አወጣልሃል ብለውኛል። ቀጥታ ወደ መጽሐፍ ቅዱስ ገብተው የማርያም ልጆች ተብለው የተጠቀሱትን ያወጡልኛል።
ይሄ ክፍል ምንድነው የሚለው? የኔ ድርሻ ነው ይሄ የቤት ስራ ሰጥቶኛል ልናገር። የማቴዎስ ወንጌል ምዕራፍ 19 ከቁጥር ማነው የሉቃስ ወንጌል ምዕራፍ 8 ከቁጥር 19 እስከ 20 ድረስ እንደዚህ ይላል። እናቱና ወንድሞቹም ወደ እርሱ መጡ፣ ከሕዝቡ ብዛት የተነሳ ሊያገኙት አልተቻላቸውም። እናትና ወንድሞች ሊያዩ ወደው በውጭ ቆመዋል ብለው ነገሩት። እሺ አሁንም ወንድሞቹ የሚል ቃል አለ። እርሱ መልሶ እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት እነዚህ ናቸው አላቸው ይላል። ኦኬ ሶ በዚህ የመጽሐፍ ቅዱስ ክፍል ላይ እዚህ ጋር ያሉት እንግዳችን ፕሮፌት እና ሌሎች ፕሮቴስታንት ሆኑ እህት ወንድሞቻችንን የሚሉን ትልቁ ሐሳብ ምንድነው ጋይስ? እዚህ ክፍል ላይ ወንድሞቹ የሚል ቃል አለ። ገጸ ንባቡ ላይ ከተመለከታችሁት ወንድሞቹ የሚል ሐሳብ አለ። ስለዚህ ወንድሞቹ የተባለው ልክ እንደ ክርስቶስ ከድንግል ማርያም የተወለዱ ልጆች ስለሆኑ ነው የሚል መላምት ነው ባይዘው። ይሄ መጽሐፍ ቅዱስ ትርጉም አይደለም። እሺ ፕሮቴስታንት የሆናችሁ ወንድሞች በዚህ እንዳትታለሉ። እንዲህ አይነት ሐሳብ መላምት ነው። ያው ገና ለገና ወንድሞቹ ስለተባለ በቃ ወንድሞቹ የተባሉትማ ያው በመላምት ያው ከማርያም በስጋ የተወለዱ ናቸው የሚል ነው። ለኛ ለክርስቲያኖች ግን እንዲህ አይነት ሐሳብ ግራ አይለንም። ለምን? ምክንያቱም የምናምነው በመጽሐፍ ቅዱስ ስለሆነ። ወንድሞቹ የሚለው ሐሳብ ለምንድን ነው ግር የማይለን? ኤርሚ ወደኛ አትምጣሽ። አይደለም እየመጣህ ታውራ ያንተም ብቻ ከመጣህ አስቆምሃለሁ። እኔ ስለምንድነው 1100 ሰው ያንተን ዕውቀት ያስገባል። ስለዚህ ብረት እኮ ነው የተናገርኩት ያለው ፕሮፌት። ለምን ጣልቀ ነው መጣ ገብተህ ወጣ አባ ገብተህ ወጣ። ምን መሰለህ የእውነት ገብተህ ስለወጣ እኮ ነው። ጣልቃ ሳይገቡ ግን ያዳምጡ። እሺ በቃ ፕሊስ ሰባኮተ አንድ ጊዜ አሁን እርሶ ማስረጃዎችን ያዘጋጁ። ቀጥታ እንደጨረሰ እሺ ይሄኛውን ሐሳብ ማስረጃውን ስላዘጋጅ እንደውም ይሄ ይቅር ማስረጃውን ልስጥህ። እቺን ማስረጃ ብቻ ልስጥህ። ከዛ በኋላ አንተ ጨርስ ፕሮፌት። ምን ለምን አይረጋብኝ ፕሮፌትዬ? ሁለት ነገር አለኝ ተብሎ እኮ ለዛፍ አይወጣም። አንዴ ይሄንን ሐሳብ አብራራልኝ፣ አንዴ ደግሞ ቆይ እሱን ተውና ቆይ እንደው ማስረጃ ልስጥ። እንደዛ አይሆንም። እድሉን ሰጥቼዎት ነበር ማስረጃውን መስጠት እየቻሉ ቆይ ሲያብራራልን አሉ። ለአብራራና ከዛ በኋላ እርሱ ደግሞ ማስረጃውን ይሰጡናል። ሁላችሁም አዳምጡ። የማቴዎስ ወንጌል ይሄንን ሁላችሁም እዚህ ውስጥ ያላችሁ ፕሮቴስታንት የሆናችሁ ወንድሞች፣ ክርስቲያን የሆናችሁ ወንድሞች መጽሐፍ ቅዱሳችሁ የማቴዎስ ወንጌል ምዕራፍ 12ን ትገልጡና ቁጥር 50 ተነቡታላችሁ። ክርስቶስ እዚህ ክፍል ላይ ምንድነው የሚለው ስንል ክርስቶስ እዚህ ክፍል ላይ የአባቴን ፈቃድ የሚፈጽም ሁሉ አስምሩበት። የማንን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው አለ። የአባቱን ፈቃድ የሚፈጽሙት እነማን ናቸው ስንል ለምሳሌ ያክል የዮሐንስ ወንጌል ምዕራፍ 15 ትገልጣላችሁ። ዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ እኔ እውነተኛ የወይን ግንድ ነኝ ይላል፣ ገበሬውን ደግሞ አባቴ ነው። ከዛ ፍሬ የሚያፈራው ፍሬ የሚያፈራው በእኔ ያለውን ቅርንጫፍ ሁሉ አብሶ እንዲያፈራ ያጠራዋል አለ። በክርስቶስ አምኖ መልካም ፍሬ የሚያፈራው ሁሉ እርሱ መልካም የሆነ ፍሬ ነው። የክርስቶስ ኢየሱስ አባትም ደግሞ አብዝቶ እንደፊያለ የሚያጠራው ፍሬ ነው። እናም ክርስቶስ ልክ እንዲህ አይነቱን ፍሬ በአጠቃላይ የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናገረ። ስለዚህ በመጽሐፍ ቅዱስ ላይ ወንድሞቹ ተብሎ የተቀመጠው ሐሳብ ለእኛ ለክርስቲያኖች ግር የሚለን አይደለም። ለምን? ምክንያቱም ክርስቶስ ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው ብሏል? ወንድሜ ነው ብሏል። አሁን ትልቁ ኮንሰፕት ወንድሞቹ የሚል አይደለም። የማርያም ልጅ ተብሎ የተጠቀሰው እኛ ብለን የምናምነው ክርስቶስ ኢየሱስ ነው። ፕሮፌት ደግሞ አዲስ ሐሳብ አምጥተውልናል። የማርያም ልጆች ተብሎ የተጠቀሱ አሉ፣ ማስረጃ ይሰጣሉ ብለውናል። ማስረጃዎትን ይስጡን። ምን ላይ እናውጣ ፕሮፌት? እሺ ይሄንን እንደውም አሁን ያነሳነውን ሐሳብ የሚጠቀልልንን የሚዘጋልን ሐሳብ ማቴዎስ 13 ማቴዎስ ወንጌል ምዕራፍ 13 ኤርሚ ነው አይደል ስምህ? አዎ ኤርሚ ነው ስምህ። ኤርሚዬ እኔ ወደ አንተ ሳልደርስ አንተ ወደ እኔ ሳትደርስ እናውራና ከዛ እንጠጋጋለን። በዛ መንፈስ እናውራ። God bless you። ማቴዎስ ወንጌል ምዕራፍ 13 ቁጥር ስንትን እናንብብ? ቁጥር 15 ቁጥር 55 ሶሪ ፔስት ላድርግላችሁ። 55 እሺ ቁጥር 55 ላንብብ ነው ወይስ እስከታች ላንብብ? ቁጥር 55 ሙሉ ቁጥር 55 ጀምሮ ሁላችሁም ላይቭ ላይ ያላችሁ ሰዎች ኮንሺየስ ሁኑና የእግዚአብሔር ሰው የሚያነበውን እናያለን። ኤርሚ የሚያነበውን እናያለን። ማቴዎስ ወንጌል ምዕራፍ 13 ቁጥር 53 ጀምሮ ላንብበው ፕሮፌት። በጣም በደስታ እሺ እንደዚህ ይላል።
ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩም መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ታምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ጥበብና ታምራት ይህ ከወዴት አገኘው ብለው እንደተናገሩ ክፍሉ ይናገራል ፕሮፌት። በጣም ፐርፌክት፣ በጣም ፐርፌክት። ከ53 ጀምሮ ስታይ ሊትራሊ ኢየሱስ ክርስቶስ ወደ ተወለደበት ሀገር መጣ፣ ወደ ገዛ ሀገሩ መጣ። ወደ ገዛ ሀገሩ መጥቶ እስከሚደነቁና እስከሚገረሙ ምን ማለት ነው? በተወለደበት ሀገር ተአምራት ማድረግ ጀመረ። ያንን ተአምራት ሲያደርግ የጥበቡን ቃልና የሚያደርገውን ተአምራት መቋቋም ስላልቻሉ ይሄ ሰው አንድ ሰው አልነበረም ወይ? በእኛ መንደር የሚኖር ሰው አይደለም ወይ? የጸራቢው የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል አይደለም ወይ? ወንድሞቹስ ሊትራሊ ስለ ባዮሎጂካል ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ የሚባሉ ወንድሞች አሉ። ኢቭን ይሉና 56 ላይ እህቶቹስ ሁሉ በእኛ ዘንድ አይደሉም ወይ? ይሄን ማነብላችሁ ከኦርቶዶክስ ከጴንጤ መጽሐፍ ቅዱስ ላይ ቢሆንም ኦርቶዶክስ ቤተክርስቲያን ላይ ወንጌል ስለምታምን ከእናንተው ከወንጌል ላይ ነው ማምነ። ይሄን ማነበው እህቶቹስ በእኛ ዘንድ አይደሉም ወይ? እንኪያስ ይህንን ከወዴት አገኘው? ተሰናከሉበት ይላል። ምን ማለት ነው? የተወለደበት ሀገር ነው የመጣው። እዛ ሀገር ላይ ወንድሞቹ አሉ። ስማቸውም ያዕቆብ፣ ዮናስ፣ ስምዖን፣ ይሁዳ ይባላል። ኢቭን እህቶቹስ፣ ምክንያቱም አፍተር ክራይስት ጂሰስ ከተወለደ በኋላ እመቤታችን ቅድስት ማርያም የግድ ባል እኮ አላት፣ ሜሬጅ እኮ አላት። መጽሐፍ ቅዱስ ሲናገር በስውር ሊተዋት ወሰነ፣ ግን እንዳትተዋት ቀጥል፣ ምክንያቱም ከእሷ የሚወለደው የዓለም አዳኝ ነው። ሶ አፍተር ኦል ጃንደረባ ሆኖ አይደለም የኖረው። ዲስ ኢዝ ዋት ዘ ባይብል ሴይስ። መጽሐፍ ቅዱስ የሚናገረው ይሄ ነው። ይሁዳ ይባላል፣ ያዕቆብ ይባላል፣ ዮናስ ይባላል፣ ስምዖን ይባላል። 3 ወንድሞች አሉት። ኢቭን እህቶች ውስጥ በእኛ ዘንድ አይደሉምን? which is ይሄ የሚያወራው ስለ ባዮሎጂካል ወንድምና እህት ነው። ሶ ዴፊኒትሊ ልጆች አሏት፣ ባዮሎጂካሊ ልጆች ወልዳለች። ይሄንን ነው መጽሐፍ ቅዱስ የሚያስተምረው። እሺ፣ በጣም የተሳሳተ ሀሳብ ነው የተናገሩት ፕሮፌት። ማርያም አግብታለች የሚል ሀሳብ ሲናገሩ የሰሙ ይመስለኛል። ግን ይሄንን ሀሳብ እንጨርስና ማስረጃ ይሰጡናል። ያው መጽሐፍ ቅዱስ ስለሆነ የምናወራው ማስረጃ ይሰጡናል። ማስረጃ ነው። አንተ አልወለደችም ለምትለው ማስረጃ ነው የምትሰጠኝ። ቆይ አሁን ያነሱት ጥቅስ ነው የምትሰጠኝ። ለምን እንደተሳሳቱ ፕሮፌት ኖ እኔ ጥቅስ ነው የሰጠው። ኖ እዚህ ጋር 100 ጥቅስ ሰጥቻለሁ። 1200 ሰው አለ። አረ ቆይ አዳም ጥቅስ ስጠኝ። እሰጥካለሁ። እኔ እኮ አለው የት ሄዳለሁ? እኔ ያስገቡት እኔ እኮ አለው የት ሄዳለሁ? አንዳንድ ጊዜ ነፃነትም ሲሰጥ እኮ በአግባቡ አትጠቀሙትም። ልክ እኛ በዚህ ልክ አሁን በነገራችን ላይ በጣም የሚገርሙት ሌሎች ፕሮቴስታንት የሆኑ ሰዎች ላይቭ ከፍተው በዚህ ልክ እኔ እንድናገር አይፈቅዱልኝም። እኛ ግን ይሄንን መብት ሰጥተናል። ፕሮፌት የሌላ ቤተ እምነት አማኝኖት ግን እኛ ጋር መጥተው ከኛ ሐሳብ የሚቃረን ነገር እንኳን እየተናገሩ መብቱን እየሰጠኑት ነው። እና አንዳንድ ጊዜ እንቻለበት መብቱንም ደግሞ መጠቀም እንቻለበት። ኖ በዚህ አስፈላጊ አይደለም። እኔ ጸጥ ብዬ እንደማደምጠው እርሶ የተወሰነ ይቀጥላል ወይ? በዛ ማስታወቂያውን እንትን ይበላት አንድ አፍታ ነገራቸውና ቶሎ ከፕሮፌት ጋር እንቀጥል። እኔ ናችሁ ብዙ ደቂቃ አልወስድም። በዚህ በእኔ አካውንት ላይ በጉባኤ ኦርቶዶክሳዊ ወጣትን በተመለከተ የተዘጋጀ ጉባኤ አለ። በፈለገ አትናቴዎስ መንፈሳዊ ማህበር ጥቅምት 6 በገርጂ ሆተ ብርሃን። እዚህ አካውንት ላይ የገባችሁ ቪዲዮውን ኮፒ ሊንክ አድርጉት፣ ሼር አድርጉት፣ ለሌሎች እንዲዳረስ አድርጉት። ቪዲዮም እየሰራችሁ ጥሩ ቫይራል ካገኛችሁ ሽልማት አለን። ቴንኪዩ፣ አመሰግናለሁ። እሺ አቢላክ ቴንኪዩ በጣም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች ወንድማችን አቢላክ የፖስተው አዲስ ቪዲዮ አለ እና ሁላችሁም የገባችሁ ቪዲዮውን ሪፖስት እና ሼር አድርጉለት። እሺ ሁላችሁም ተባበሩ። እሺ እንመለስ። እንግዲህ ፕሮፌት ቅድም የሰጡን የመጽሐፍ ቅዱስ ማስረጃ ሐሳቡ ትክክል ነው። እርሶ ግን ሐሳቡን ያብራሩበት መንገድ ደግሞ ስህተት ነው ብለውታል። እኛ የጠየቅነው ጥያቄ ምንድን ነበር? የማርያም ልጆች ተብለው የተጠቀሱ ካለ አምጥተው ይስጡን ነው። እሺ
አሁን እኔ ሁለት ማስረጃዎችን እሰጥዎታለሁ። አንደኛ መጽሐፍ ቅዱስ የማስረጃ፣ ሁለተኛ ደግሞ ይሄ በእጄ ያስኩት ያው ፕሮፌት ቅድም የኦርቶዶክስም የፕሮቴስታንቱ ምናምን ሲሉ ስለነበር ይሄ መጽሐፍ ቅዱስ መዝገበ ቃላት ነው። ኦርቶዶክስ የሆነም ካቶሊክ የሆነም ፕሮቴስታንት የሆነም ሁሉ የሚጠቀመው የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ ነው። ይህንንም ጭምር አንስተን በደንብ አድርጌ አሳዩታለሁ። እርሶ የሳቱት ትልቁ ሀሳብ ምኑ ጋር እንደሆነ ላሳዩት ፕሮፌት። እሺ ጥቅሱ በጥቅስ ደረጃ ትክክል ነው። ከቁጥር 54 ጀምሮ እንደዚህ ይላል። ሁላችሁም አዳምጡ። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህንን ጥበብና ታምራት ይህ ከወዴት አገኘው አሉ። ከዛስ ይህ የጸራቢ ልጅ የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እንኪያስ ይህን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ምን አሉበት ይላል ሐዋርያው ማቴዎስ እዚህ ክፍል ላይ ፕሮፌት። እስቲ ምን ይላል? ቁጥር 56 ቁጥር 56 ተሰናከሉበት ይላል። በጣም ይደንቃል። እሺ ሁለት ሐሳቦችን ላንሳሎት እዚህ ላይ። በመጀመሪያ ይህንን ንግግር የተናገሩት ሰዎች በክርስቶስ ኢየሱስ የሚያምኑ ናቸው ወይንስ የማያምኑ ናቸው? ፕሮፌት የማያምኑ ናቸው እንጂ። በጣም ይገርማል። እሺ የማያምኑ ናቸው። እሺ ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው የተሰናከሉበት? በክርስቶስ ላይ የሚያደርገውን አለመቀበል ነው መሰና። አሁን በዚህ ጋር ተሰናከሉበት የሚለው ወርድ አንድ በእኛ እጅ ያደገ መሰናከል ምን ማለት ነው ፕሮፌት? ምንም የሚከብድ ነገር ስላልሆነ መሰናከል ምን ማለት ነው? እንቅፋት ከበዳቸው፣ መቀበል ከበዳቸው ሰው ነው ብለው ተሰናከሉበት የሚለው ባይዘው እንዴት አገኛት ነው ፓፓ ምን መሰለህ አባ፣ እንዴት ይህንን ጥበብና ታምራት አገኘው አላለም? ጥያቄ ምልክት አለው ወይስ አለው? ስለዚህ ያ ጥያቄ ነው። አሁን እኔ ጠየቅኩት ሐዋርያው ቅዱስ ማቴዎስ ተሰናከሉበት አለ። መሰናከል ምን ማለት ነው? መሳሳት ማለት ነው። ተሳስቻለሁ ፕሮፌት? ተሳስቻለሁ። ተሰናከሉበት ማለት መቀበል አቃታቸው። እሱን መቀበል አቃታቸው ማለት ነው። መቀበል ማቃት ማለት ለምሳሌ ታምር አድርጉ። ተሰናከል ምን ማለት ነው? እርሶ ይንገሩኝ፣ ችግር የለውም። በእርሱ ሐሳብ እንሄዳለን። ምን ማለት ነው መሰናከል? መሰናከል ማለት እሱ የሚያደርገውን ነገር እሱን መቀበል አቃታቸው ነው ፖይንት። ተሰናከሉበት ማለት የሚያደርገውን ተአምራትን አለማመን ነው። እኔ ጠየቅኩት መሰናከልን ነው። አለማመን ማለት ያን ነገር መቀበል ማቃት፣ ያንን ነገር እንዴት ይሆናል ብሎ በልብ ላይ ማመላለስ፣ እሱ አለማመን ይባላል። መሰናከል ምን ማለት ነው? ተሰናከሉበት የሚለው ራሱ የሚያወራው መዝገበ ቃላቱን አውጣልኝ እንዳስቀጥለ ከፈለግ እርሶ ከአማርኛ አልፈው እኮ ቆይ አንድ ጊዜ አዳምጡኝ። ከአማርኛ አልፈው እኮ እንግሊዘኛውንም ተረድተውት ይኸው ለምሳሌ ስሞትን ሲጽፉ በእንግሊዝኛ አስቀምጦታል። ይሄ አማርኛ በእንግሊዝኛ ላውጣልህ ነው። ምን አሉኝ? እኔ በእንግሊዝኛው ላውጣልህ ነው መሰናክል የሚለውን ወርድ። እስኪ ያውጡልኝ። እንደው በጣም ይደንቃል። እስኪ ያውጡልኝ መሰናክል የሚለው ቃል አንተ እንዴት እንደፈታው አላውቅም። መዝገበ ቃላት ይዣለሁ ብለህ እኮ እኔ ልትሰጠኝ ነው የመሰለኝ። አሁን እንዳስቀጥልህ አንተ መዝገበ ቃላት የአማርኛ ፍቺ ለመስጠት አይደለም፣ የመጽሐፍ ቅዱስ ሐሳብ በደንብ አጠንክሬ ላሳዩት የፈለግኩት ሐሳብ ስላለ ነው። እሱ ሌላ ጉዳይ ነው። መሰናክል ወይም ደግሞ መሰናከል ለምሳሌ አንድ ወጣት በአንዲት ሴት ላይ ተሰናከለ ከተባለ ምን አለ ማለት ነው? አላመነባትም ነው? ኖ በሰውነቷ ተሰናከለ ሲባል ምን ለማለት ተፈልጎ ነው? ለምሳሌ ፕሮፌት ተሰናከለበት ማለት መቀበል እንዴ? ተሰናከለበት ኢንተርፕሪቴሽኑ ሁለት አይነት ሶስት አይነት ትርጉም ይኖራል። አንድ ወጣት በአንዲት ሴት ገላ ተሰናከለ ሲባል ምን እየተባለ ነው? አይደለም አንተ ምን እየተባለ ነው? አይደለም ምን ማለት ነው? ፕሮፌት አይደለም በዚህ መንገድ ኢንተርፕሬት እያደረገ ከሆነ ቆይ መሰናከል ምን ማለት ነው? አንድ ወንድ በአንዲት ሴት ገላ ተሰናከለ ከተባለ በገላዋ ምን አለ ማለት ነው? ቀላል ምሳሌ ሊሰጡት ፕሮፌት ያው እንዲያስታውሱ እርሶ በጣም የሥራ ጫና ሊኖርበት ስለሚችል ያው እንዲያስታውሱ እያደረኩት ነው። ምን አለባት ማለት ነው?
ተሰናከለበት ማለት እንቅፋት ሆነበት ነው አይደል? አንተ ኢንተርፕሪቴሽን በሰጡት በቃ እንቅፋት ሆነ ማለት ነው። ይሄን ነው መልሶ ተሳሰቱ ማለት ነው የፈለከው። እሺ ማራናታ እናመሰግናለን። ቆይ ፕሮፌት ይመልሱ። ኦኬ ማራናታ ችግር የለውም። ፕሮቴስታንት ወንድማችን ስላሉ እዚህ ጋር ያው እርሶም በእርግጥ ያው ኦርቶዶክስ አይደሉም፣ ግን ችግር የለም። ቆይ ፕሮፌት ይመልሱ። ፕሮፌት መመለስ አይከብዳቸውም። አይ ቲንክ መሳሳት የሚለው ይገዛዋል ወይስ አይገዛውም? ፕሮፌት መሳሳት የሚለው አሁን ተሳሳተባቸው የሚለው ኢንተርፕሪቴሽን አይኖርማ። እንደዚህ አይነት ጉዳይ ይኖራል ወይስ አይኖርም? አይደለም ቃሉ መሰናከል አንድ ወጣት በአንድ ሴት ገላ ተሰናከለ ከተባለ ምን አለ እያለን ነው? በዛ ሴት ኖ አሁን አረፍተ ነገር ወርድ የሚገባው ይገሩን ኮንቴክስቱ ፕሮፌት ምን የሚል ቃል እንክተትበት? መሰናከል የሚለው ውስጥ አላመነም አይሆንም። ምክንያቱም አለመመናቸው ለብቻ ጥያቄ ነው። ባይዘዌ አማርኛው ዊክ ስለሆነ እንደዛ ያወራካል እንጂ ተሰናከለ ማለት እሺ ተሰናከለ ብለህ ብታነበው እኮ ሊቀበሉት አልቻለም ነው የሚለው። የጠየቁት ጥያቄ ብቻ መልሱልኝ አንድ ጊዜ። ተሰናከለ የሚለው መሳሳት ነው ወይንስ አይደለም? መዝገበ ቃላቱን አሁን ነው ካልከኝ በዚህ ቃል መሰረት ልንፈታው ነው። የእግዚአብሔርን ቃል ደግሞ እናንተ በምንፈልገው ከፈታ ነው ችግር አለው። እሺ መሰናከል ምን ማለት ነው ፕሮፌት? ለርሶ ችግር የለውም። ምን ብለን እናስገባው? አላመኑበትም እና ጥያቄ ነው እንዳይሉ። ለምንድን ቁጥር 57 ላይ በቀላል አማርኛ አላመኑበትም ብሎ ያስቀምጣል። ከላይ ደግሞ ከፍ ብሎ ደግሞ ጥያቄ ሆነውን ክፍል ደግሞ ጥያቄ ምልክት አድርጎ ያስቀምጣል። መሰናከል የሚለውን ቃል ምን ብለን እንፍታው ፕሮፌት? ችግር ኖ ተሰናከሉበት የሚለው ቃል ሊቀበሉት አልቻሉም ነው። መቀበል አቃታቸው። እንግሊዘኛ አድርገን እናንብበው። ዊከን እርሶ እንግሊዘኛ ላይ ጎበዝ ስለሆኑ እሺ ኢንሃንስ እሺ ኦፈንደድ ይላል እንግሊዘኛው። ኦፈንደድ ማለት ነው ሰማሃለሁ እኔ። እሺ ፕሮፌት ኦፈንደድ ምን ማለት ነው? ኦፌንድ አደረጉ ይላል። ኦፌንድ ማለት ኦፌንድ ሆኑ ተናደዱበት ነው። ኦፌንድ አይደለም ግን እንግሊዘኛው የሚለው እሺ ኪንግ ጄምስ ኦፌንድ ነው የሚለው። ካልሆነ ይቅርታ። ኦፌንድ ምን ማለት ነው አሉ? ተበሳጩ ማለት ነው። ይገርማል። ወደ ላይቭ ይመለሱ ፕሮፌት። ምናልባት እስቲ እኛን መጣልቃ አስገባን። እስቲ ምን መሰለ ኢቭን እንግሊዘኛ 56ን and his sisters are they not all with us when Hans ነው የሚለው when Hans then those the man all those things እዚህ አይደሉም ወይ? ይህንን ጥበብ እስኬት አገኘው? ተሰናከሉበት የሚለው ቃል ራሱ እንግሊዘኛ ወርድ ላይ ምንም ነገር የለም። ኢቭን ከፈለክ 57 ላይ ምን ይላል? ቁጥር 57 እንግሊዘኛውን ያንብቡት። ከዛ ምን ይላል? and they were offended in him but Jesus said unto them ኦፌንድድ ምን ማለት ነው? በቃ አሁን መቼም እንግሊዘኛ ላይ ጎበዝ ነኝ ብለውኛል። መቼም እኛም ትንሽ እንሞክራለን። እዚህ ላይ መሳሳት የለም። በቃ እንግሊዘኛ ይገዛናል። ኦኬ ኦፌንድድ ምን ማለት ነው? ስንተረጉመው ኦፌንድድ መበሳጨት፣ መናደድ፣ ዓለም አክሴፕት አለማድረግ ብዙ አይነት እንደ ሴንቴንሱ ናውን ሲሆን ቨርብ ሲሆን ብዙ ነገር ይሄ ሲምፕል እንግሊዝ ችግር የለውም። ፕሮፌት ምን ላደርግ መሰሉት? አውቆ የተኛ ሆነና ነገሩ በየትኛው ሐሳብ ላይ ያው ሐሳቡን እየሸሹት ስለሆነ ተሰናከሉበት የሚለውን ይተውት። እሺ ኤርሚ ላግዝ። አንተ ተሰናከሉበት የሚለው ይሰደው። እሺ ቆይ አንድ ጊዜ ተሰናከሉበት የሚለውን ተሳሳቱበት በሚለው ይስማማሉ ፕሮፌት? በዛ እንቀጥል። ቶሎ በሉ ሰዓት አይፍጁ ባኮ ፕሮፌት። ወይ አንተ ልትፈታው በምትችለው መንገድ ፈታው። አሁን ተሳሳተ ካልኩ ይቀበላሉ እኮ እንቀበላሉ ይበሉኝና እኔ ቀጥያ አሳዩታለሁ። እቀበላለሁ ወይ አልቀበልም ይላሉ። ይቀበሉታል። ሐሳቡን ልቀጥል በቀበለው እግዚአብሔርን ቃል እንደፈለኩ ልቀጥል ስላሉ ይልቀጥልሉት። እሺ ተሰናከሉበት የሚለው ተሳሳቱ በሚለው እንቀጥል ብለውኛል። ኦኬ እንቀጥል። ተሰናከሉበት ይላል ቅዱስ ማቴዎስ። ምን ብለው ነው በክርስቶስ ላይ ተሳሳቱት? ምን ብለው እንደተሳሳቱ ንገሩኝ እስቲ።
ተሰናከሉበት ሲል ሊቀበሉት አልቻሉም። መሰናክል ሆነባቸው። ምኑ ነው መሰናክል ሆነባቸው? አልቻሉም ማለት አለማመን ነው ፕሮፌት። ሊቀበሉት አልቻሉም ማለት አለማመን ነው። ኦኬ እንዳላመኑ ደግሞ ቁጥር 58 ላይ አስቀምጧል። ቁጥር 57 ቁጥር 58 ላይ አሁን የኔ ጥያቄ ምን ብለው ነው የተሳሳቱበት ነው። በቃ አሁን ይሄንን ሐሳብ ለጊዜው ካልተቀበሉት ምን እናርግ መሰሉት ፕሮፌት? ለጊዜው በጣም ማለት ግልጽ ነው ሐሳቡ። እዚህ ውስጥ ያሉ ሰዎች በአጠቃላይ እርሱ እየሸሹት ያለውን ጉዳይ ስለተረዳ እኔ ምን ላድርግ መሰለህ? ሐሳቡ ልቶ ፕሮፌት ነው መሰለህ ልቶ ቆይ አንድ ጊዜ አዳምጡኝ ፕሮፌት። ልሰማ አልችልም። ኢትስ ኦኬ አንተ መቀጠል ትችላለህ። ምን መሰለህ የኔ አባት አይ ሪስፔክት ዩ ጋድ ብሌስ ዩ አመሰግናለሁ። የጀመርነውን አልጨረስንም እኮ ፕሮፌት። ጣልቃ የሚገቡ ከሆነ አልጎሪዝሙ በጣም ያመቻል። አሁን እኛ እርሶን ስናስገባ ራሶትን ተቆጣጥረው ነው እንዲገቡ የምንፈልገው። እባክዎ አንድ ጊዜ አዳምጡ ስንል እያዳመጡን፣ ሲያሳብ ይስጡበት ስንል ሐሳብ እየሰጡ ካልሆነ ግን ለምሳሌ እዚህ ሶሻል ሚዲያ ላይ በጣም የሚያስቸግሩ አንዳንድ አስቸጋሪ ሰዎች አሉ። ልክ እንደዛ የሚያስቸግሩ ከሆነ ግን በቻልነው አቅም አይኮትን ሚት እያደረግን እናወራለን። ግን እኛ እንደዛ ማድረግ አንፈልግም። አንድ ጊዜ እኔ ምን አልኩኝ? እኔ ምን አልኩኝ? ወደ እኔ አትምጣ ነው አይደለም? ቆይ እሺ በቃ አላስጨርሰን። ቴንክ ዩ እኔ ራሴ ልወርድልህ እችላለሁ። ኖ ካልሰማኝ እኔ ራሴ አልኩ። ቆይ እባክዎትን ስሜቶትን ይቆጣጠሩ። እሺ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ክፍል ላይ ቅዱስ ማቴዎስ ተሰናከሉበት የሚለውን ሐሳብ አይ ፕሮፌት እባክዎት ወደ ላይቭ ይመለሱ። እሺ እያዳመጡ ነው፣ እኛ እንቀጥል። ተሰናከሉበት የሚለውን ሐሳብ አይ እኔ ተሳሳቱ ብዬ አልቀበለውም፣ አማርኛ ትርጉሙ እንደዚህ አይደለም ብለውናል። እሺ አማርኛው ለጊዜው ለአማርኛ ቋንቋ ሊቃኑን ተወውና ይሄንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ናቸው ወይንስ የማያምኑ ናቸው? በቀጥታ መፍታት በምንችለው መልኩ ፈትቼ ላሳዩት ፕሮፌት ቶሎ ይበሉ ባኮት። ይሄንን ቃል የተናገሩት ሰዎች በክርስቶስ የሚያምኑ ሰዎች ናቸው ወይስ የማያምኑ ሰዎች ናቸው? ፕሮፌት የማያምኑ ሰዎች ናቸው። የማያምኑ ሰዎች ናቸው። በጣም ጥሩ። ትልቁ ችግር የሚፈጠረው እዚህ ጋር ነው። በክርስቶስ የማያምኑ ሰዎች ኢየሱስ ክርስቶስን የማርያም ልጅ ሲሉትና እኛ በክርስቶስ የምናምን ሰዎች ኢየሱስ ክርስቶስን የማርያም ልጅ ስንለው እንለያያለን። ፕሮፌት እዚህ ክፍል ላይ ይሄንን ቃል የተናገሩ ሰዎች በአጠቃላይ በክርስቶስ የማያምኑ ሰዎች ናቸው። እነዚህ በክርስቶስ የማያምኑ ሰዎች ሌላ ምን ብለው ስለ ክርስቶስ እንደተናገሩ ማስረጃ ለስጡት። ሲጀመር ፕሮቴስታንቶች ወንድሞች ኦርቶዶክስ ከሆኑ እህት ወንድሞቻችሁ ጋር በመጽሐፍ ቅዱስ የማስረጃ ለማውራት ብላችሁ የሃይማኖት መመስረቻ ያልሆነን ሐሳብ ከመጽሐፍ ቅዱስ አውጥታችሁ እንዳትናገሩ። እሺ ምሳሌ ላስጣችሁ። ለምሳሌ የማርቆስ ወንጌል ምዕራፍ 3 አንድ ጊዜ አንብቡልኝ። በእጆት ከያዙ መጽሐፍ ቅዱስ ካልያዙን ያነብሎታለሁ። የማርቆስ ወንጌል ምዕራፍ 3 ቁጥር 22 ምን ይላል ፕሮፌት? ማርቆስ ወንጌል ምዕራፍ 3 ቁጥር 22 ምን ይላል? በክርስቶስ ያላመኑ ሰዎች ምን እንዳሉ ስሙ። ከኢየሩሳሌም የወረዱ ጻፎች ቦኤልዜቡል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። በጣም ጥሩ። እሺ ከዛ ጌታችን ኢየሱስ ተናገረ። እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርሱም በእርሱ ከተለያየች መንግስት ልትቆም አትችልም። በጣም ጥሩ። እናመሰግናለን ፕሮፌት። ኦኬ እዚህ መጽሐፍ ቅዱስ ክፍል ላይ እነዚህ ሰዎች በክርስቶስ የማያምኑ ሰዎች ናቸው። በክርስቶስ የማያምኑ ሰዎች ጌታችን ኢየሱስን ምን አሉት? ቤልዙቤል አለበት አሉ። በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። በክርስቶስ ያላመኑት እነዚህ ሰዎች የተናገሩት ንግግር የመጽሐፍ ቅዱስ ትምህርት መሆን ይችላል ፕሮፌት? ያሉትን ነው የጻፈው እንጂ ትምህርት መሆን አይችልም። ግን ያሉትን ነው የጻፈው። እኔ ያላሉትን ጽፎሃል አላልኩም። መቼም እንግዲህ የክርስቶስ ኢየሱስ ደቀ መዝሙር የሆነው ማርቆስ ሰዎች ያላሉትን በክርስቶስ ላይ አይናገርም። አሁን በደንብ አድርገው ያዳምጡ። ይሄ ተሰናከሉበት ምናምን የሚለውን ሐሳብ አንድ ጊዜ ተውት። እሺ እዚህ ላይ በደንብ ፎከስ ያደርጉ። በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ጽፏል። በቃ መጽሐፍ ቅዱስ የታሪክ ራሱን የቻለ ዳራ ስላለው ማለት ነው። የታሪክ ክፍል አለው። በዚህ የመጽሐፍ ቅዱስ ክፍል ላይ በክርስቶስ ያላመኑ ሰዎች በክርስቶስ ላይ ምን እንዳሉ ተናገረ። ቤልዙቤል አለበት፣ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነዚህ በክርስቶስ ያላመኑ ሰዎች የተናገሩት ንግግር የሃይማኖት መመስረቻ ይሆናል ወይ? ፕሮፌት የጠየቁትን ይመልሱልኝ። የሃይማኖት መስረቻ አይሆንም፣ መማሪያ ነው። መጽሐፍ ቅዱስ ሁሉ ለትምህርት ነው። እንመለስ። ማቴዎስ ወንጌል ምዕራፍ 13 ላይ። እነዚህ በክርስቶስ ያላመኑ ሰዎች ናቸው ወይንስ አይደሉም? ኦፍ ኮርስ
በክርስቶስ ያላመኑ ሰዎች ናቸው። እንዴት አወቅን? ሁላችሁ በደንብ አዳምጡ እሺ። ቁጥር 58 ላይ ባለማመናቸው ምክንያት ይላል። ምን ባለማለታቸው ምክንያት? ባለማመናቸው ምክንያት በዚያ ብዙ ታምራትን አላደረገም ይላል ጌታችን ኢየሱስ። ስለዚህ እነዚህ የተናገሩት ሰዎች በክርስቶስ ያመኑ ናቸው ወይንስ ያላመኑ ስንል በክርስቶስ ያላመኑ ናቸው። በክርስቶስ አለማመናቸው ብቻ ነው ግን ይሄንን ሐሳብ እንዳንቀበል የሚያደርገን አይደለም። ሌላም ሐሳብ አለ። ቁጥር 57 ላይ መጽሐፍ ቅዱሳችሁን ሁላችሁን ገልጣችሁ ተመልከቱ። ቁጥር 57 ላይ ምን ይላል መሰላችሁ? ኢየሱስ ግን ይላል ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል። ስላላከበሩት ማለት ነው። ትክክለኛ አይደል ፕሮፌት? ትክክል። እሺ ምን ብለው ነው የንቀት ቃል የተናገሩት ኢየሱስን? እስቲ የትኛው ክፍል ላይ ነው የንቀት ቃል የተናገሩት ክርስቶስን? እንዲህ ብለው ነው የናቁት ብለህ መልስልኝ። በጣም ቆንጆ። የናቁትና ለነሱ ያቃለሉት የመሰሉት መለኮትነቱን ለማክፋፋት እሱ ሰው ነው፣ ወንድሞች አሉት፣ እህቶችም አሉት፣ የጠራቢ ልጅ ነው። ወንድሞቹና እህቶቹ በእኛ ይገኛሉ። ሊቀበሉት አልቻለም። የሚያደርገውን ታምራት፣ የሚያስተምረውን ትምህርት። ከዚህ የተነሳ ያቃለሉትና ሊቀበሉት ያልቻሉት 55 ላይ ያለው ጀምሮ ነው። ከ55 ጀምሮ ይህ የጸራቢ ልጅ አይደለም? ይህ የጸራቢ ልጅ አይደለም? እናቱስ ማርያም ትባል የለም? ወንድሞቹስ ያዕቆብና ዮናስ፣ ስምዖን፣ ይሁዳ አይደለም? እህቶቹስ ሁሉ በእኛ ዘንድ ያሉት አይደሉም? እንኪያስ ይህን ከወዴት አገኘው? ይህን ታምራት፣ ይህን ጥበብ ከየት አገኘው? ለማቃለል የፈለጉትና መለኮትነቱን ለማጥላላት የፈለጉት ወንድም አለው፣ እኛ ጋር ነው ያደገው፣ እኛ ስር ነው ያደገው፣ ቤተሰቡ ከኛ ዘንድ ናቸው፣ ወንድሞቹና እህቶቹ ከኛ ዘንድ ናቸው። ይህንን አይነት ሬቨሌሽን፣ ይህንን አይነት መገለጥ እንዴት ሊያገኝ ይችላል ነው። ሊቀበሉት አልቻሉም። የተሰናከሉበት ሐሳብ ጥያቄው ሳይሆን ከላይ የተናገሩት ሐሳብ ነው አይደለ? ጥያቄው ጥያቄ ነው። ይህን ያክል ጥበብና ታምራት ከወዴት አገኘ? ጥያቄ ነው። በእርሱ ላይ በትዕቢትና በንቀት በምጸት የተናገሩት ቃል ግን የትኛው ነው ስንል ፕሮፌት እርሶ እንዳሉት ቁጥር 55 ላይ የተናገሩት ነው። በጣም ጥሩ መረዳት ነው ያሉት። እሺ ቁጥር 55 ምን ይላል ፕሮፌት? ደግመን እናንብበው ከኔ ጋር። እንደዚህ ይላል፣ ይህ የጸራቢው ልጅ አይደለምን? ጋይስ ሁላችሁም አዳምጡ። ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 3ን ያነሳ ነው በምክንያት ነው። በክርስቶስ ያላመኑ እነዚህ ሰዎች መጥተው በአጋንንት አለቃ አጋንንትን ያወጣል፣ ቤልዙቤል አለበት ብለው ሲናገሩ የተናገሩት ነገር ስህተት ስለሆነ ራሱ መልስ ሰጠ። ኦኬ በቃ አጋንንትን የሚያወጣ ከሆነ መንግስት እርስ በርሷ ልትጸና አትችልም ብሎ መለሰላቸው። እዚህም ክፍል ላይ ደግሞ የተናገሩት ንግግር የንቀት ስለሆነ ቁጥር 56 ላይ ጌታችን ኢየሱስ እይትከበር ነቢይ በሀገር አለ። ምን ማለት ነው? ነቢይ በገዛ ሀገሩ አይከበርም አላቸው። ለምን? የተናገሩት ንግግር የንቀት ስለሆነ። ይሄንን እንደ ሃይማኖት ማስረጃ ራሱ መስጠት በራሱ ነገራችን ላይ በጣም ስህተት ነው። እሺ ምን ብለው ነው የንቀት ቃል የተናገሩት? ቁጥር 55 በሙሉ ቁጥር 55 በሙሉ ስህተት ነው። በሙሉ እንዴት እንመጣበታለን? አዳምጡ። ይህ የጸራቢው ዮሴፍ ልጅ አይደለምን? አንድ እናቱስ ማርያም ትባል የለምን? ሁለት ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው የንቀት ቃል በክርስቶስ ላይ ተናገሩ። በጣም ጥሩ። እሺ ይሄ የተናገሩት የንቀት ቃል ትክክል ነው ወይንስ ስህተት ነው? ፕሮፌት በትምህርት ደረጃ የተናገሩት እነዚህ ቁጥር 55 ላይ ያሉት ሐሳቦች የንቀት ቃሉ ትክክል አይደለም እንጂ የተናገሩት ነው። ምን አሉኝ ፕሮፌት? የንቀት ቃሉ ትክክል አይደለም እንጂ የተናገሩት መረጃ እውነት ነው። ሀገሩ ነው ያሳድ የትኛው ነው የንቀት ቃል? ቆይ ለሁለት ይከፋል። መረጃ የንቀት ቃሉ የትኛው ነው? የንቀት ቃል ማለት የሚያደርጋትን ጥበብ ሲያዩ ጸራቢ ነው፣ ኦርዲነሪ ሰው ነው፣ ከኛ ጋር ያደገ ነው፣ እኛ ጋር የዋለ ነው፣ ወንድሞች አሉት፣ እህቶች አሉት፣ ይህንን መገለጥ እንዴት ያመጣል ብለው የንቀት ቃል የተጠቀሙት ከኛ ጋር ያደገ ነው፣ ወንድሞች አሉት። እንደዚህ አይነት ጥበብ ሊያገኝ አይችልም። ለምን? ናዝሬት ነው የተወለደው። ናዝሬት ደግሞ መልካም ነገር ይወጣባታል ማትባል ከተማ ናት። ይሄ ሰው እንዴት እንደዚህ አይነት ጥበብ አገኘ ብለው ለማጣጣል የሱን ትምህርትና የሱን ንግግር ለማቃለል የተጠቀሙበት ቃል እንጂ መረጃው እውነት ነው። መረጃው ወንድሞች አሉት፣ እህቶች አሉት። ወደ መረጃዎቹ እንገባለን። እሺ በጣም ጥሩ። እነዚህ ሰዎች በክርስቶስ ያላመኑ ናቸው ብለናል። ትልቁ
ትልቁ ስህተት እዚህ ጋር ነው። ፕሮፌት አሁን ትልቅ ስህተት የሰሩት እዚህ ጋር ነው። የመጀመሪያው ትልቁ ነገር አንድ ሀሳብ እኔ ምን መሰለህ ስህተት እያልክ አታውራኝ። እንደዛ ካወራኝ እወጣለሁ። ይሄ መብቴ ነው። እኔ ያላመንኩበትን ነገር ለእርሱ እኔ ታዲያ ለምን ከአንተ ጋር why would I waste my time እንዴ? ስህተት ነህ ካልከኝ why would I መቀመጥ መውጣትን let me tell you እኔ እወጣለሁ። ከዛ እዚህ ውስጥ ላለው ሰው አንዳንድ ሀሳቦችን ልናገር። እዚህ ጋር ማንም አስገድዷችሁ አይደለም የመጣችሁት። ስትመጡ እናንተም ይህ ሀሳብ ስህተት ነው ማለት መብት አላችሁ። ኦኬ እናንተ ማለት አለ ማለት መብታችሁ ነው። እኛን ግን ማንም ሰው መከልከል አይችልም። ይህ ሀሳብ ትክክል ነው፣ ይህ ሀሳብ ትክክል አይደለም ማለት ፕሮፌት ባጭሩ ከዚህ በኋላ ፈርዘር መሄድ እንደማይችሉ ስለሚያውቁ ራሱ ወጥቷል። ይሄ እንግዲህ የኛ ጥፋት አይሆንም። እሺ እዚህ ክፍል ላይ የንቀት ቃል የትኛው ነው ስላቸው ቁጥር 55 ነው ብለውኛል። እነዚህ ሰዎች በክርስቶስ የሚያምኑ ናቸው ወይንስ አይደሉም ብዬ ስጠይቃቸው አይደሉም ብለውኛል። ከዛ በኋላ የተናገሩት ደግሞ ማስረጃ ትክክል ይላሉ። በዚህ ልክ ሰው እንዴት ይሞኛል ጋይስ? በዚህ ልክ እንዴት ሰው ይታለላል? በመጀመሪያ ደረጃ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ሙሉ በሙሉ ቁጥር 55 ላይ የተናገሩት ሙሉ በሙሉ የተናገሩት ቃል ስህተት ነው። የማርያም ልጅ ያሉት ራሱ ስህተት ነው። እንዴት? በጣም ጥሩ እንመልከት። በመጀመሪያ አንድ ነገር ያዙ። እነዚህ ሰዎች በክርስቶስ ያላመኑ ናቸው። በክርስቶስ ያላመኑ እነዚህ ሰዎች ከክርስቶስ ጋር ያላቸው ትልቁ ችግራቸው ምንድነው ስንል አንድ ክርስቶስ የእግዚአብሔር ልጅ መባሉ ልክ ጴጥሮስ እንደመሰከረው አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው መባሉን አይፈልጉትም። ሁለተኛው ትልቁ ነጥብ ደግሞ ከድንግል ማርያም በድንግልና ተጸንሶ በድንግልና የተወለደ ነው የሚለውን ሐሳብም ማመን አይፈልጉም። በቃ በእነሱ አስተሳሰብ ክርስቶስ ሩቅ ብእሲ ነው፣ ሰው ነው፣ ልክ እንደነሱ በሥጋ ፈቃድ የተወለደ ነው፣ ልክ እንደነሱ ተወልዶ የኖረ ነው። ከዚህ ውጭ የሆነን ሐሳብ ስለ ክርስቶስ መስማት አይፈልጉም። ስለዚህ እነዚህ በክርስቶስ ያላመኑ ሰዎች የጸራቢው የዮሴፍ ልጅ አይደለምን ብለው ተናገሩ። ምን ማለት ነው? በአጭር ቃል ስገልጽላችሁ ቃሉን አወኩሽ ናኩሽ ማለት ነው። አወኩሽ ናኩሽ ክርስቶስን በቃ እናውቀዋለን። እናንተ ለምሳሌ ዲስፔክት ማድረግ የሚፈልግ ሰው ምን ገሊና አውቀው የለ እንዴ? ኧረ እኔ ምን እናቱንም አባቱንም ምን ያውቃቸዋል ብሎ በቃ ልክ እናንተን ባውንደሪያችሁን ሁሉ እንደሚያውቅ ሰው አድርጎ እናንተ ዲስሪስፔክት ለማድረግ እንደሚናገረው እነዚህ በክርስቶስ ያላመኑ ሰዎች ምን ብለው ንግግር ጀመሩ? ይህ የጸራቢው የዮሴፍ ልጅ አይደለምን አሉ። ሎቱ ስብሐት። የክርስቶስ ኢየሱስ የባህሪ አባቱ ግን እግዚአብሔር አብ ነው። አባቱ ዮሴፍ አይደለም። ክርስቶስ በሥጋ ፈቃድ አልተወለደም። በነቢያት ትንቢትም እንደተጻፈው በሐዋርያቱም ትምህርት እንደተቀመጠው ክርስቶስ ከዮሴፍ በሥጋ የተወለደ አይደለም፣ ይልቁኑ ከግብረ መንፈስ ቅዱስ ከድንግል ማርያም ተወለደ እንጂ። ስለዚህ ሲጀምሩ ክህደታቸውን የእግዚአብሔር ልጅ የሚለውን ተዉትና የዮሴፍ ልጅ አሉ። አንድ ከዛስ የማርያም ልጅ አይደለምን አሉ። እነሱ የማርያም ልጅ ሲሉት ከዮሴፍ ጋር በሥጋ የተወለደ ለማለት ነው። እኛ በክርስቶስ የምናምን ክርስቲያኖች ግን ኢየሱስ ክርስቶስ ከማርያም የተወለደ የማርያም ልጅ ስንል ኦኬ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ድንግል ሆና ከሰው ፈቃድ ሳይሆን ከግብረ መንፈስ ቅዱስ የተወለደ ነው ብለን ነው የምናምነው። አያችሁ ልዩነት አለው። እኛ ኢየሱስ ክርስቶስ የማርያም ልጅ ስንለው እና በክርስቶስ የማያምኑ ሰዎች የማርያም ልጅ ሲሉት ልዩነት አለው። እነሱ ግን ተራ ሩቅ ብእሲ ነው ለማለት አባቱ ዮሴፍ ነው፣ እናቱ ደግሞ ማርያም አሉ። ከዛስ ወንድሞቹ እነ ያዕቆብ፣ እነ ይሁዳ፣ እነ ይሁዳ፣ እነ ስምዖን አይደሉም ምን አሉ? እህቶቹም ደግሞ ብለው ጨመሩለት። እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም ምን ብለው ተናገሩ። የተናገሩት ንግግር ስህተት ስለሆነ ሐዋርያው ቅዱስ ማቴዎስ እዚህ ክፍል ላይ ምን አለ? ተሰናከሉበት። ቅድም እዚህ ላይ የነበሩት ፕሮፌት ለመናገር የከበዳቸው ትልቁ ሐሳብ ተሳሳቱ የሚለውን ነገር ለራሳቸው መቀበል አልፈለጉም። ቅዱስ ማቴዎስ ሳይከብደው ተሳስተውበታል ብሎ እያስቀመጠ እሳቸው ግን ገብተው አይ ተሳስተዋል የሚለውን ሐሳብ መቀበል አልፈለጉም። በክርስቶስ ለማያምኑ ሰዎች ኢቭን በክርስቶስ ላላመኑ ሰዎች እንኳን አይ በክርስቶስ ተሳስተዋል ማለትን አልፈለጉም። ለምን? የፕሮቴስታንቲዝም ትምህርት በክርስቶስ ትምህርት የጸና በሐዋርያት ትምህርት የጸና ሳይሆን ይልቁኑ ልክ እንደዚህ ስውት በሆኑ አመለካከቶች የጸና ነው። ስለዚህ አመለካከታቸው እንዳይቀየረባቸው አይ የለም በፍጹም አይ ተሰናከሉበት ማለት ሌላ ሐሳብ ነው
በጣም ይሄ ልጅ ስራ ነው። ኤኒዌይስ ተሰናከሉበት ሲል ቅዱስ ማቴዎስ ምን እያለ ነው? ተሳሳቱበት። ምን ብለው ነው የተሳሳቱት? ኢየሱስን የዮሴፍ ልጅ ነው ብለው፣ በስጋ ከዮሴፍና ከማርያም የተወለደ ነው፣ የማርያምም ልጅ ነው። ወንድሞቹ እነ ያዕቆብ፣ እነ ይሁዳ፣ እነ ስምዖን፣ እነ ይሁዳ እህቶቹ እሱ ሁሉ በእኛ ዘንድ ያሉ አይደሉም? ምን ብለው ተናገሩ? ተሰናከሉበት። የተናገሩት ንግግር የንቀት ስለሆነ ጌታችን ኢየሱስ ክርስቶስ እዚህ ክፍል ምን አለ? ክርስቲያኖች ነቢይ በገዛ ሀገሩ አይከበርም አላቸው። አይከበርም። ስለዚህ በዚህ መጽሐፍ ቅዱስ ማስረጃነት ድንግል ማርያም ልጆች አሏት የሚል ሐሳብ መጽሐፍ ቅዱስ ከቶኑ የለውም። ሲጀመር እባካችሁ ፕሮቴስታንት የሆናችሁ እህቶች ወንድሞች፣ በክርስቶስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ አድርጋችሁ አታምጡ። እንዴት እንደ እምነት ማስረጃ አድርጋችሁ ታመጣላችሁ? ለምሳሌ እነዚህ ያላመኑ ሰዎች ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው እንደተናገሩ የማርቆስ ወንጌል ምዕራፍ 3 ገልጠን ተመልክተናል። እና አንድ ሰው መጥቶ የእናንተ የክርስቲያኖች አምላክ ለካ ቤልዙቤል አለበት፣ ለካ አጋንንትን የሚያወጣው በአጋንንት አለቃ ነው ብሎ ቢናገር ማስረጃ ምን ላይ ያመገኘ? ምን ላይ ያነበብክ ሲባል መጽሐፍ ቅዱስ ላይ። የታለ ማስረጃ ሲባል ይኸው እዚህ የማርቆስ ወንጌል ምዕራፍ 3 ላይ አያችሁት? ይኸው እነዚህ ሰዎች ኢየሱስ ክርስቶስን ቤልዙቤል አለበት አሉት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ ይላል ብሎ ቢናገር ይሄ ሰው ሞኝ ነው ወይስ አይደለም? ክርስቲያኖች በቃ ሞኝ ነው ባጭሩ። በቃ መጽሐፍ ቅዱስን ሲጀምር አልተረዳውም። ስለዚህ ምንድነው አንድ ሰው ማድረግ ያለበት? በመጀመሪያ የሚሰጠው ሐሳብ የሚጠቅሰው የመጽሐፍ ቅዱስ ማስረጃ በሐዋርያቱ በኩል የተሰበከ ነው ወይንስ አይደለም የሚለው መለየት አለበት። ዝም ብሎ መጽሐፍ ቅዱስ የተገኘን ሐሳብ በአጠቃላይ ዝም ብሎ ሰው እያነሳ በቃ እንዲህ ነው ማለት የለበትም። መጽሐፍ ቅዱስ ላይ እኮ ብዙ ነገር አለ የተጻፈ፣ እንደተጻፈ ግን አናበራራውም። ለምሳሌ መጽሐፍ ቅዱሳችን ላይ እኮ እግዚአብሔር ተጸጸተ የሚል ቃል አለ። ክርስቲያኖች እግዚአብሔር ተጸጸተ በጥሬው ተወስዶ ግን አይ በቃ ያው እግዚአብሔር ምን ማድረግ ይቻላል ያው በቃ ይጸጸት አይባልም። ይሄም ትምህርታችንም አይደለም። ኦፍ ኮርስ መጽሐፍ ቅዱሳችን ላይ ያለኩ ግን ምንድነው ስንል ግን ራሱን የቻለ መጽሐፍ ቅዱስ ትምህርት አለ። ራሱን የቻለ መጽሐፍ ቅዱስ ትምህርት አለ። ስለዚህ ቀጥታ በመጽሐፍ ቅዱስ ላይ ያሉ ሐሳቦችን በአጠቃላይ ሰዎች በመጽሐፍ ቅዱስ ውስጥ ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር አለ። ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሩት ቃል፣ ቃለ ነቢያት የምንለው ነቢያት በመንፈስ ቅዱስ ምሪት የተናገሩትን ትንቢት፣ ቃለ እግዚአብሔር የምንለው ደግሞ ሰማይን ያለባላ ምድርን ያለካስማ ያጸናው አምላካችን እግዚአብሔር በራሱ እንዲሁም ደግሞ በሐዋርያቱም ጭምር የተናገረው ቃል ቃለ እግዚአብሔር ተብሎ ይጠራል። እነዚህን ሶስት አይነት ቃላቶችን አንድ ሰው ጠንቅቆ ካላወቀ ዝም ብሎ መጽሐፍ ቅዱስ እየገለጠ በቃ እንዲህ ይላል ማለት ይሄ ስንፍና ነው። እንዳትታለሉ ፕሊስ።